ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ ይህ የህይወት ገጾች ዝግጅታችን ነው። ዝግጅታችን በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ ያተኩራል። በዛሬው ቆይታችን ደግሞ ሰውን የመርዳት ጠባይ የተሰኘ ርዕሰ ጉዳይ ወደ እናንተ የምናደርስ ይሆናል። እናንተም በእያላችሁበት ሆናችሁ ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ ስለምትከታተሉን ቀድመን አክብሮታዊ የሆነ ምስጋናችንና ሰላምታችንን እናደርሳለን። ሙሉ አዳም ታምሩና ሻምባ ወርቅ አብረናችሁ ቆይታ እናደርጋለን። ከኛ ጋር አብራችሁ እንድትሆኑ ግብዣችን ነው። ይሻምባው እንደምሰነበትክ? እግዚአብሔር ይመስገን። እንደሰነበትክ? ደህና ነኝ እግዚአብሔር ይመስገን። ዛሬ በርዕሰ ጉዳያችን ላይ ስለ ሰው መርዳት ሌሎችን ሰዎች ስለ መርዳት ጠባይ ከስነ ልቦና አንፃር አልፎ አልፎም ደግሞ ከማህበራዊ ሁኔታዎቻችን አንፃር ተነስተን የምናይ ይሆናልና እንዴ ሰውን መርዳት በራሱ አንድ ሰው ምን አይነት ስሜት ሊሰማው ይችላል? እንዴ ምን ነው ምንረዳው ብለን ስናነሳም ብዙ ነገር ነው። ምክንያቱም ሰው ብዙ ነገር ነው። ሰውን ለመርዳት ሰው መሆን ብቻ በቂ ነው ይባላልና በመቄዶንያ እንግዲህ ሰው ብዙ ነገር ያስፈልገዋል። ኢኮኖሚያዊ ማንነት አለው፣ መንፈሳዊ ማንነት አለው፣ አእምሮአዊ ማንነት አለው፣ ብዙ ነገሮች ይኖራሉና ስለዚህ ዛሬ የምናነሳው ጉዳይ ሁላችንም ሊያሳትፍ የሚችል ብዙ ጊዜ ስናነሳ ሰው መርዳት ስንል የሚታየን ኢኮኖሚካሊ ብቻ ሊሆን ይችላል። ተቸግሯል፣ ችግሩን እንዲቀርፍ ኢኮኖሚካሊ ገዛ ማድረግ የገንዘብ ድጋፍ ማድረግ ብቻ ልናስብ እንችላለን። ግን ብዙ ጉለት አለን በእያንዳንዱ ሁኔታዎች ላይ ስንመጣ ሰው ፍቅር እንፈልጋለን። የኛን ክብካቤ ጊዜያችን ጉልበታችን የሚፈልጉ ሰዎች ይኖራሉና በእያንዳንዱ ሁኔታ ላይ ሁላችንም የሚያማክል ሁላችንም የሚያካትት ስለሆነ ዛሬ ሰፋ ያለ ውይይት እናደርጋለን ማለት ነው። ሰው ደግሞ በጣም ልዩ ፍጡር አይደለ? ሰው ያለ ሰው ደግሞ ኖር አይችልም። ማህበራዊነት ያለበት ነው። በጣም ማህበራዊ ፍጥረት ከማህበራዊ መስተጋብሩ ጋር በተገናኘ እጅግ መኖርን ሲኖር ደግሞ ለሌሎች ማሰብን ስለሌሎቹ መጠንቀቅን ሁሉ መሰረት ያደረገ ነው። በዚህም በጣም ብዙ ዝርዝር ጉዳዮችን ስለምንነቱ ስለምንረዳበትን አውድ ጠባያትን ምናሳድግበት መንገድ ዝርዝር ነገሮችን ነው በቆይታችን የምናይ። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን በዚህ ሁኔታ ወደ እናንተ እናደርሳለን። ካፍታ ቆይታ በኋላ ተመልሰን የምንገናኝ ይሆናል። ከኛ ጋር ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን በእያላችሁበት እየተከታተላችሁት ቆይታ የምናደርገው የህይወት ገጾች ዝግጅታችን ነው። በዛሬ ቆይታችን ሰውን መርዳት ጠባይ ወይም ሰውን ስለመርዳት ስነ ልቦና መሰረት አድርገን የምንነጋገር ይሆናል። ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው። የሻምባው መግቢያ ላይ እንዳየነው በተለይ ሰው ማህበራዊ ፍጡር ስለሆነ በሚኖርበት አካባቢ በሚኖርበት የህይወት መንገድና ጉዞ ላይ ራሱን ብቻ በመጥቀም ሳይሆን ሌሎችም እንዲጠቀሙ በማድረግ ነው የህይወቱን መንገድ ምዕራፍ እያስተካከለ እየተደሰተ የሚኖረው። ይህ ከሆነ ደግሞ ሰዎችን መርዳት በራሱ ሰውነት እንደሆነ ይታወቃል። ሰውነትን የያዘ ሰው ደግሞ ሌሎችን በመርዳቱ የተነሳ ብዙ አስተዋጽኦ ቢኖረውም እንዲያው እንደ መግቢያ ግን ሰውን የመርዳት ጠባይ ስንል ምን ማለት ነው? በሶሻል ሳይኮሎጂ በዚህ በማህበራዊ ስነ ልቦና ጽንሰ ሐሳብ በስነ ልቦና የሌሎች ዘርፎችን በመናይበት ጊዜ ይህ ፕሮሶሻል የሆነ ሰዎችን መርዳት ሰዎችን መደገፍ መንከባከብ ላይ የሚያተኩር ጽንሰ ሐሳብ ነውና ሰዎችን የመርዳት ጠባይ ስንል ግን ዝርዝር በሆነ ሁኔታ እንዴት ነው የምንረዳው? እንዳልከው በጣም ሰፊ ሐሳብ ነው። ምናልባት በደም ተጠንቶ አንድ ሰው ሰዎችን የመርዳት ጠባይ አለው የለውም ተብሎ ይለካል።
ደግ ነው አይደለም ምን ደረጃ ደርሷል በምን ደረጃ ማስተካከል ይገባዋል ከራሱ ባለፈ ለሌላኛው ሰው መኖሩ ምን ይመስላል የሚለው እንደ አነሳው ፕሮሶሻል ቢሄቪየር ወይም ሰዎችን የመርዳት ባህሪ ወይም ጠባይ ይለካል በሳይንሱና ዛሬ ደግሞ አንስተን እንደው ምንኑን ነው ልንረዳ የምንችለው በምን አግባብ ልንረዳ የምንችለው ራሱ ሰውን የመርዳት ጠባይ ስንልስ ምን ማለት ነው የሚለውን ስናነሳ እንግዲህ ለአንድ ግለሰብ ወይም ለሰዎች ወይም ለማህበረሰብ የሚጠቅም ነገር ማድረግ ነው ስለዚህ የምንረዳቸው ሰዎች ግለሰብ ሊሆን ይችላል ግለሰቡን የሚጠቅም ነገር በህይወቱ ስኬት ውስጥ ሊሆን ይችላል በማንነቱ ተውረዱ ውስጥ ምናልባት እኛ ልንረዳ የሚፈልገው ወይም እኛ ልንጠቅመው የፈለግነው የዛን ግለሰብ ምኑ ሊሆን ይችላል በህይወቱ የራሱን ስኬት እንዲያሳካ በትምህርት ጉዳይ ሊሆን ይችላል በስብናው ጉዳይ ሊሆን ይችላል በጤና ጉዳይ ሊሆን ይችላል በኢኮኖሚ ጉዳይ ሊሆን ይችላል በየትኛው ሁኔታ ላይ እኛ ቅድመ ሁኔታ የምናደርገው ሰውየውን ለመጥቀም ነው ያለምንም ቅድመ ሁኔታ ስናነሳ ደግሞ ምንድነው አንደኛ እኛ ጥቅም ፈልገን አይደለም ያን ሰው የምንረዳው ያን ሰው በጎ ነገር የምናደርገው መልሶ እንዲያደርግልን ፈልገን አይደለም ያለምንም ቅድመ ሁኔታ ያ ሰው እንዲጠቀም ያ ሰው የተሻለ ህይወት እንዲያገኝ ያ ሰው ችግሩ እንዲፈታ ከዛም ባለፈ ያለ ቅድመ ሁኔታ አሁን ብዙ ነገር አለው የምንረዳው ሰው በሆነ ዙሪያ ውስጥ ያለ ሰው አይደለም ሰው ብቻ መሆን ነው ምናልባት በብዙ መንገድ ራሳችን ስናየው ቅድመ ሁኔታ ብለን ስናስብ የኛ ልጆቻችን ብንረዳቸው ግዴታችን ነው ዘመዶቻችን ብንረዳቸው ግዴታችን ነው ግን ዘመዶቻችን ልንረዳ እንችላለን ሌላኛው ሰው ልንረዳ እንችላለን ግን መርዳታችን ከምን አንፃር ነው ሰው ስለሆነ ብቻ ነው በተለያየ ልዩነቶች ተኮርሳ እናደርግ ግለሰብ ብቻ ሳይሆን ደግሞ ማህበረሰብ የሚጠቅም ነገር ማድረግ ነው ማህበረሰብ የሚጠቅመው ምንድነው እሴቶችን ባህሎችን ከማክበር አንፃር ሁሉ ሊታይ ይችላልና ስለዚህ ሰዎችን የመርዳት ጠባይ ስንል በጣም በሰፊ አውዲ የሚታይ ያለምንም ቅድመ ሁኔታ ሰዎችን የሚጠቅም ነገር ሰዎችን በጎ ሰዎችን ሊያስደስት የሚችል ሰዎችን ሊቀየሩበት የሚችል ያለምንም ሁኔታ የኛን ጥቅም ሳንፈልግ የረጁን ጥቅም ሳይፈልግ ለሰዎች በጎ ነገር ማድረግን የሚያያዝ ነው በዚህ ውስጥ ግን በደንብ ትኩረት እንድናደርግ የሚፈልገው ነገር ምንድነው የምንረዳው ነገር ደግሞ ምንድነው ሰዎቹ ችግራቸው ምንድነው የሚለው ደግሞ በጣም ሰፊ ሐሳብ ነው ሙሉዳ እንዳነሳው በተለይ ይህ የሰውን የመርዳት ጠባይ መነሻው ሰውነት ነው ሰው መሆን ሌላ ነገር ሳያስፈልገው እንኳን ሰው ይሄ ሐሳቢው ፍጥረት በህይወቱ ውስጥ ብዙ ነገሮችን እያመዛዘነ ከተፈጥሮ እየተረዳ በተፈጥሮ ላይም እየሰለጠነ የሚኖረው ይቅርና በሌሎቹ ፍጥረታት ዓለም ውስጥም እንኳን ስናይ ይሄ መረዳዳት ያለ ነገር ነው መደጋገፍ ያለ ነገር ነው አብሮ መኖር ያለ ነገር ነው አብሮ ነው የሚኖረው አራዊትን በጫካ ብናይ እንስሳትን በቤት ውስጥ ብናያቸው አብሮ የመኖር አንደኛው ሌላኛውን የመደገፍ አይነት እንግዲህ ሰው ደግሞ ከዚህ የበለጠ ሰውን ከሌላው እንስሳ ጋር እናነጻጽረው ልዩ ፍጥረት ስለሆነ ንቃት ያለው አስተውሎት ያለው በመንፈስ የሚያድግ የሚጎለበት ስለሆነ ይህን ኑሮን በሚኖርበት ጊዜ መነሻውን ሰው አድርጎ ራሱ ሰውነቱን ለሰውነት የሚያደርገው አንዱ ህይወቱ ጠባዩ ስነ ልቡናው እንዲሁም የዕለት ተዕለትም ይሁን በአንድ ጊዜም ይሁን በዘመኑ የሚያደርጋቸው ድርጊቶችን ያካተተው መገለጫ ሰውን የመርዳት ጠባይ ብለን እንጠራዋለን ሰው ለሰው የሚያደርገው በጎ ነገር ለጥቅሙ ለህይወቱ ለሚያስፈልገው ነገር አንዳንዴ ማያስፈልገውን ሳይሆን የምናደርገው የሚያስፈልገውን ልናደርግ እንችላለን ማለት ማያስፈልግ ነገር ብለን እንደ ትርፍ ምንቆጥረው ነገር ባይኖርም ግን ሰው ለሚፈልገው ያኛው ወንድሙ ያኛው ወዳጁ ያኛው ሰውነቱ ምንድነው የሚፈልግ ብሎ አስቦ የሚያደርጋቸው በጎ ድጋፎች መልካም የሆኑ ድርጊቶች በአጠቃላይ ሰውን የመርዳት ጠባይ ብለን እንጠራዋለን ይህ ስታነሳ እንደነበረው አንተ በብዙ አይነት ሁኔታ ሊገለጹ ይችላሉ አንድ ነገር ሰው ምንረዳው በብዙ አይነት ቅርጽ በብዙ አይነት ሂደት መንገድ ስለሆነ መንገዶቹ ምን ናቸው ሰውን ስንረዳ ምንድነው ምንረዳው ሰውን ምንረዳበት መንገድስ ምንድነው ምን አይነት ነገሮች ልንከተል እንችላለን አሁን ያለኝን በሙሉ ልሰጥ ይችላል እኔ ቢኖርኝ ያለኝን በሙሉ ጊዜ ሊሆን ይችላል ሐሳቤ ሊሆን ይችላል ደግሞ ሰዎች ያላቸውን የሌላቸውን በነገራችን አይጠየቁም ሰው ያለውን ነው የሚሰጠው ዕውቀት ካለው ዕውቀቱን ነው ሐሳብ ካለው ሐሳቡን ሌላም ጉልበትና ጊዜ ሌላም ገንዘብ ቢሆን ያን ሁሉ ሊሰጥ ይችላል ግን በምን አይነት መንገድ ነው ሰውን የምንረዳ ሚል ስነልቡና ሐሳብ እናንሳ እስኪ መልካም እንግዲህ ሰዎችን ስንረዳ ከምን አንፃር ነው ሰዎችን የሚጠቅም ሁኔታ ሰዎች ደህንነታቸው እንዲጠበቅ ሁለንተናው ደህንነታቸው የአእምሮ ደህንነታቸው ማህበራዊ ደህንነታቸው እንዲጠበቅ ብለን ያሰብነ ነው ይሄን ጉዳይ ስናነሳውና ስለዚህ ስናገዝ መንገዶች የሚሆኑበት መንገድ ከምን አንፃር ነው እኔ ምረዳው ግለሰብ ሊሆን ይችላል እኔ ምረዳው ወይም ደግሞ እኔ አስተዋጽኦ ማድረገው እኔ በጎ ነገር የማድረገው ለማህበረሰብ አስተዋጽኦ ያለው ነገር ለማህበረሰብ በጎ ነገር ለማህበረሰብ እድገት የሚያመጣ ነገር
ብለን ነው ልናስብ የምንችለውና ይህ ሲሆን መንገዶች ይለያያሉ እንዳነሳው አንዳንድ ጊዜ ጊዜያችንን ልንሰጥ እንችላለን ሰው ያ ሰው ከኔ የሚፈልገው ጊዜን ከሆነ ጊዜን አብሮ ከማሳለፍ ጋር ሊሆን ይችላል እንግዲህ ጊዜ ስን ደግሞ ያ ሰው ይፈልገው ከምን አንፃር ነው የኔን ጊዜ ከኔ ጋር መወያየት ሊሆን ይችላል ስሜታችን ሊሆን ይችላል ሰዎች ልንሰጥ የምንችለው አብሮነታችን መወያየት ሊሆን ይችላል ሰዎች ጋር አብረን ብናሳልፈው ጉልበታችን ሊሆን ይችላል የኛን እገዛ የሚፈልጉ ሰዎች አሉ ትላልቃችን ሰዎች ሊኖሩ ይችላሉ ስለዚህ ጉልበት ሊኖረን ይችላል በጉልበታችን ሰዎች እናገዛለን የኛን ዕውቀት ሊሆን ይችላል የኛ ዕውቀታችን በማጋራታችን ሰዎች ብዙ ትምህርት ሊማሩ ይችላሉ ያንዳንዱ ሰው ይህን ሲያስብ ማለት ነው ስለዚህ ከኔ ያለኝ ነገር ሳካፈል ዕውቀቴን ሳካፈል የምችላትን ጠጠር ሳደርግ ከኔ ደግሞ ያ ሰው ደግሞ ይማራል ከዛም ባለፈ ገንዘብ ሊሰጥ ይችላል ገንዘብ ያ ሰው ሊሰጥ ይችላል ባለው መንገድ ላይ ያ ገንዘብ ያንሰኛኛው ሰው እንዲረዳበት ማለት ነው የሚገርመው እዚህ የሌሎች ሰዎችን የመርዳት ጠባይ ስትመለከት እንደ ብዙ ጊዜ በኋላ ጥቅም እንመለከተዋለን ዋጋው የሚለካው እንደውም ላንተ ከምታረገው ይልቅ ለኛ ሰው በምታረገው ይለካል ምናልባት ገንዘብ ለሌሎች ተሰጥ ይችላል ገንዘብ ለራስህ ኢንቨስት ታደርግ ይችላል ከዛ በላይ ግን ለሰዎቹ የምታረገው ነው እንደው በሰዋይነት በአይምሮ ጤና ላይም ጤናም ይሆንህ በማህበረሰብ ማንነት ላይም ማህበረሰብ ከፍታን የሚሰጥህ በሃይማኖታዊ ማንነት ላይም ምትጠይቅበትም ምን ያህል በልተሃል ምን ያህል ህንጻ ገንብተሃል አይደለም ምን አድርገሃል ለሰዎቹ መስጠትን ማለት ነው ዋጋ የምታገኝበት ስለዚህ ገንዘብ ልሰጥ ይችላል አንዳንድ ነገሮች ደግሞ በእያንዳንዱ የህይወታችን መንገድ ላይ አንድ በተለይ አሁን ሰዎችን መርዳት ብለን ስናስብ የምንረዳው አንተ እንዳልከው ካለን ከማካፈል ሊሆን ይችላል እርስ በርሳችን በመተባበር ሊሆን ይችላል ለምሳሌ በስራ ቦታ ያሉ ሰዎችን እንመልከታቸው በስራ ቦታ ላይ ስራዎቻችን ሲሰራ እንዴት ነው የምንሰራው ሰውን ማገዝ ገንዘብ ሲኖር ይሰጣለው ከዛ ውጭ ግን ራሴን አይድል ነው ማድረገው ወይስ ምንድን ነው ምክንያቱም ሰውን መርዳት የሚለው አብሮ በመተባበርም እኮ ሰው መርዳት ነው ስራዎችን በጋራ በመስራት እኔ ያላወቁትን ከሰዎች ማወቅ ከዛም ባለፈ ደግሞ ያወቁት ደግሞ ማጋራት የምችላቸው ነገር ሰዎች ስኬታማ እንዲሆኑ በስራ ሁኔታ ላይ አብሮ መስራት ሊሆን ይችላል በማህበራዊ መስተጋብሮቻችን መካከል ሴቶቻችን እንዲጠበቁ ምን አድርጋለሁ ህግና ደንብ ከማክበር አንፃር አንዳንድ ጊዜ እኮ መስመር ላይ አቋርጠን ስንመጣ የትራፊክ ህግ መጠበቅም እኮ እዛ ይታሰባል አይደል የትራፊክ ህግና ጠብቀን ስርዓት ምህዳር እኮ እዛ ነው የሚጀምረው ምህዳሩ መዛባት የሚጀምረው ከትንሿ ነው የሚጀምረው ዛሬ መንገድ ላይ ሲሄድ ቆሻሻ ስጥል ምንም ላይ መስለ ይችላል የማህበረሰብን ምቹ ሁኔታዎች የምንፈጥረው ከዛ ይጀምራል ኃላፊነቱ ይጀምራል ስለዚህ ውስብስብ ብለን ወይም ደግሞ ጥቃቅም ብለን ከምናስባቸው ኃላፊነቶች ጀምሮ ለማህበረሰብ ለትውልድ በጎ የሚሆኑ ነገሮች ሁሉ ሳደርግ ሰውን መርዳት ነው ወይም ደግሞ ለኛው ሰው መርዳት ነው ማህበረሰብ መርዳት ነው ሰው ስንል መቼ ማህበረሰብ ስንል ማህበረሰብ ዝም ብሎ በባዶስ አናገኝም ማለት የሰዎች ሁኔታ የሰዎቹ ስብስብ ነው ማህበረሰብ ያሰኘው ስለዚህ ሌሎችን መርዳት ስንል ግለሰብን መርዳት ለማህበረሰብ በጎ ነገር ማድረግ ስለሆነ መንገዶቹ በብዙ መንገድ ይገለጻሉ ሰው ደም ሊለግስ ይችላል ደም በሚለግስበት ሰዓት ራሱ ላይ ያለውን እየሰጠ ያለው የሚገርመው ምንዋዳም በዚህ ሰዎችን በመርዳት ማንነት ላይ ያደገ ደግሞ ከሄድነ ለሰዎቹ የመኖር ስነልቦና ደግሞ ልናዳብር እንችላለን ሰው ራሱን መስዋዕትነት አድርጎ ራሱን ሰው በብዙ መንገድ የኔ ቅርብ ይብሎ ለሰዎቹ ደህንነት ለሰዎቹ እድገት ለሰዎቹ በጎ ስኬት ራሱን ዋጋ ሊከፍል ይችላል ሁሌ እንደምናነሳው ሌላ ሰው መጥቀስ ባያስፈልገንም የውጮች ማለት ነው ከኛ መጠቀም ስለምንችል እንደ ክቡር ዶክተር ቢኒያም እናነሳለን አይደል ሁሌ ስለ ሰው መርዳት አሁን ሰዎችን በጎ ደግ ሰዎች ብቻ ብለ ዲፋይ ወይም ደግሞ ትርጓሜ ያሰጣቸው ማለት ለሰዎቹ የሚኖሩ ሰዎች ናቸው አይ እንደዛ ሰሰራ እንደዛ ያደግ ነው የምትሄደው ለማህበረሰብ ለትውልድ ስለዚህ ይህን ስናነሳ ደግሞ ከፍ ያለው ብቻ ለማየት የሚገባን እኛም ከጥቃቅኑ ጀምሮ ይተበቅብናል ከጎናችን ያሉ ሰዎች ከኛን ጊዜ የሚፈልጉ ሰዎች አሉ የኛን ፍቅር የሚፈልጉ ሰዎች አሉ ሐሳባቸውን እንድናጋራቸው የኛን ማዳመጥ ብቻ የሚፈልጉ ሰዎች አሉ እንድናዳምጣቸው የሚፈልጉ ሰዎች አሉ ሰው መርዳት እኮ ዛጋ ነው ሰው በስንት ጭንቀት ውስጥ ሆኖ በስንት ውጣውረድ ውስጥ ሆኖ ምናልባት ጭንቀቱ እንዲቀለው እንኳን መፍትሄ ባንፈልግ የሱን ችግር እንደራሳችን መቁጠር ሰው መርዳት ነው ህመሙን ህመም አድርገን ስንወስድ ሰው መርዳት ነው እንደው አንዳንድ ጊዜ ደግሞ ግራ ገብቷቸው ግራ ተጋብተን ሁኔታዎች ሁሉ ውስብስብ ብለውብን አቅጣጫ መጠቆም ሰው መርዳት ነው ስለዚህ ሰው መርዳት ስንል ለሰዎች በጎነት ለሰዎች ስኬት ለሰዎች ደስታ መቆምን ሁሉ ስለሚያሳየን በብዙ አውድ ውስጥ ማየት ያስፈልገናል አይ እኔ የሆነ ነገር ሲደረግ አይ ገንዘብ ያለ ሰዎች ብቻ ናቸው ሰዎች የሚረዱ አይ ቢኖርኝ እኮ ነው ይረዳ ነበር ብዙ ነገሮች አሉ የሚገርመው ሰው አንዳንድ ጊዜ ሰውን መርዳት ብለን ስናስብ በብዙ ደስታ ውስጥ ያሉ ሰዎች ብለን እናስባቸው ሰዎች እኮ እርዳታ ይፈልጋሉ ፍቅር ይፈልጋሉ ሰውነትን ይፈልጋሉ ምናልባት አንድ ሰው ገንዘብ ሊሆን ይችላል ያለው ገንዘብ ወይ ቁስ ነገር ሊሆን ይችላል ያለው ያኛው ሰው ደግሞ እኛ ሰው ይፈልጋል ሰው ይራባል አንዳንዴ ደግሞ ምናልባት አልተራብኩም ብሎ ሊያስብ ይችላል
ምናልባት በስብዕና ቀውስ ውስጥ ያለ እንኖር እንችላለን ያ ሰው እኮ የስብዕና ቀውስ ውስጥ ነው ያለ ታመናል እኮ ስለዚህ ከዛ ስብዕና ቀውሱ እንዲድን እኮ መድኃኒት ይፈልጋል መድኃኒቱ ደግሞ እገዛ እኮ ነው ስለዚህ እያንዳንዱ ብንመዝነው ስብዕናችን ብንመዝነው ታመናል ስለዚህ እርዳታ ያስፈልገናል የአእምሮ ጤናችን ብንመዝነው ታመን ሊሆን ይችላል የአእምሮ ጤና ሲባል ደግሞ ሁሌ እንደምናነሳው ከፍ ያለውን ቀውስ ብቻ አይደለም ከፍ ያለውን የአእምሮ ህመም ብቻ ማለት አይደለም ምናልባት ልክ በአማሩ ልብሶች መካከል ብለን እንደምናነሳው በአማሩ ኑሮዎች መካከል እኮ አእምሮአችን ታሞ ሊሆን ይችላል ብዙ ወጣቶች በሱስ ሊኖሩ ይችላሉ እነዚህ ወጣቶች ከምንፈርድባቸው ልንረዳቸው ይገባል ከምንረዳቸው ምናልባት ከመውቀስ ወጥተን እነዚህ ሰዎች ይገዛ ልጆችን ይገዛ ማድረግ ወጣቶች አሁን በአሁኑ ሰዓት ላይ በትምህርት ቤታቸው ላይ በጣም ግራ ተጋብተው ይችላል ሰው መርዳት ማለት እዛ ጋር ይጀምራል ወጣቶችን ከምንፈርድባቸው ከምንወቅሳቸው ቆም ብለን ምናሳያቸው አቅጣጫ እናሳያቸዋል ለራሳቸው ስኬት ለሁለንተናዊ ስኬት መንገድ ሲቀይሩ መንገዳቸው ሲዛባ ይቀናውን መንገድ በማሳየት ሊሆን ይችላልና በብዙ መንገድ አረጋውያን ብትወስዳውን አረጋውያን የኛን ዝገዛ ይፈልጋሉ ፍቅር ይፈልጋሉ አብረን እንድናጫውታቸው ይፈልጋሉ እንክብካቤ ይፈልጋሉ ስለዚህ እኛ ምን ማለት የሚበሉት ምግብ ብቻ አይደለም የሚበሉት ምግብ ደግሞ ሊያስፈልግ ሊያመጣ ይችላል እኔ ላይኖረኝ ይችላል ግን እያንዳንዱ ሰው ይህን ሐሳብ ስናነሳው ውድ ተመልካቾቻችን ምናስበው ምንድነው ሰውን ለመርዳት ስንል የሆኑ ሀብታሞች ሰዎች አለ ገንዘብ የሚሰጡት ሰዎች እነማን ናቸው ምንድነው የጎደለን ደግሞ ብዙ ይሆን ይችላል ምናልባት አንደኛው ከፍ ብሎ ታይቶ ሊሆን ይችላል ግን ብዙ ነገር እኛ ምናረጋው ነገር አለ ጉልበታችን ግዚያችን ሁሉ ነገር ነውና ኑሮ አዳም በብዙ መንገድ የሚታይ ነው በጣም ደስ የሚሉ ሐሳቦችን ያነሳው በተለይም ሰው መርዳት ብለን ስናስብ ሁሉ ጊዜ ልማዳችን እንዲሆን ሁሉ ጊዜ የሚለው እንዲሰመርበት ሁሉ ጊዜ ምን ሰጣቸው ሁሉ ጊዜ ነው ለሰዎቹ ማለት በመንችለው ነገር ላይ ሐሳብ ምን ሰጣቸው ገንዘብ ምን ሰጣቸው እንዲያውም ያለውን የሰጠም መልካም ነው የሚያደርግ የተረፈውን የሚሰጥም መልካም ነው የሚያደርግ ግን ደግሞ ካለው ላይ አጋርቶ የሰጠ ሰው ደግሞ ይበለጥ አድርጓል ምክንያቱም ያለውን ነው የሰጠ በተለይ አንተም እንደ ምሳሌ ስታነሳ እንደነበረው መቄዶንያ በኢትዮጵያ በጣም ትልቅ ተቋም ነው በዛ ተቋም ድጋፍ ውስጥ ደግሞ ያላቸውን አምጥቶ ሲሰጡ ሰዎችን ተመልክተናቸዋል ወርቃቸውን የጣቱ ቀለበቶቻቸውን የአንገት ጌጦቻቸውን የጆሮ ጌጦቻቸውን ያላቸውን በሙሉ አምጥተው መኖሪያ ቤታቸውን ሲሰጡ አይተናል አይደል መኖሪያ ቤት የምትኖርበትን ቤት ይሄ ለሰዎቹን ከዛሬ ቀን ጀምሮ በሚል ያለውን በቃ ሰው ያለውን በሙሉ እስኪሰጥ እንዲያውም ገንዘቡን ብቻ ሳይሆን ራሱን ለተቋም ሊሰጥ ይችላል ሰውነቱን ሳይቀር ለምሳሌ መቄዶንያን የመሰረቱት የክብር ዶክተር ቢኒያም በለጠ ራሳቸው ከአገልግሎት ከሚሰጧቸው ታላላቆችም ህፃናትም በተለያየ የህመምም ይሁን የችግር ውስጥ ካሉ ሰዎች ጋር አብረው ይኖራሉ አብረው ይገባሉ ይወጣሉ የሚፈልገው ነገር ደግሞ ከህዝብ ጋር አገልግሎት ይሰጣሉ ራስን እስከመስጠት ማለት እንዲህ አይነቱ ነው ይሄ መቼም ለከንቱ ውዳሴም ለሌላም ስለማይሆን የሚታይ ነገር ስለሆነ እንዲህ አይነቱ ጠባያት አንድ ትውልድ ሌላ ትውልድን ሲተካው ችግርን እየወረሰ እንዲሄድ ሳይሆን በጎነትና መልካምነትን እያየ እየተመለከተ ለሌላው መኖርን ለሰዎች ማሰብን ለሰዎች መጨነቅን ሊያስብ ይችላል ለምሳሌ ከመንገዶች መካከል አንተ ስጠቅሰው ስለነበር በጣም በሰፊ ሁኔታ ማጋራት ትልቅ ነገር ነው ማጋራት መቻል ማጋራት ሼሪንግ ብለን ምንጠራው ያለን ገንዘብ ያለን ልብስ ሊሆን ይችላል ጫማ ሊሆን ይችላል ምግብ ሊሆን ይችላል ማጋራት ይሄ ሰው መርዳት ነው በነገራችን ወላጆቻችን ከህፃንነት ሲያሳድጉን ምንድነው የሚያደርጉ ወንድምህ ጋር ብላ ያለህን ነገር ስጣው እያሉ ነው ይሄውን የማጋራት ጠባይን ያለማመዱበት መንገድ እኮ ነው ወንድምህ አይደል አብራችሁ ብሉ እንጂ ትንሽዬ ነገር ቢኖር ብዙም ነገር ቢኖር ማዕድ ላይ ያሉ ነገሮች እንኳን በአግባቡ ቤተሰቡ ተጋርቶ ይበላል ይሄ መጋራት እኮ ጠባይ ሁሉ ነው የምግብ የመብላት ፍላጎት ብቻ አይደለም ጠባያችን ሆኖ እናገኘዋለን እንደም ቀድመ በቃ ጠግብ ያሉት ይችላል ለኛው እንዲበላስ ነው በቃ ማጋራት ያለን ነገር ታጋራለህ እዛው ውጭ ደግሞ በጎ ፈቃድ ትልቅ ነገር ነው በጎ ፈቃድ ቮለንተሪ የሆነ ሰርቪስ አንዱ ሰዎችን ምንረዳበት ነገር ነው ሰዎች ካላቸው ጊዜ ወስደው ማለት ጊዜ ለሁሉም ሰው እኩል የተሰጠ ቢሆንም እንኳን ከስራ ቀደም ተከተሎቻችን የተነሳ አንድን ስራ ከፈጸምን በኋላ ለሌላው ሰው ይገባል ብለን የምንሰጠው ጊዜ ይኖራል በጎ ነገሮችን ማህበራዊ አገልግሎቶችን ምንሰጥበት ነገር ይኖራል ወጣትን በወጣትነቱ ጤናውን ስነ ልቦናውን ባህሉን ወጉን አስተሳሰቡን ስነ ምግባሩን በአጠቃላይ ከሱ የሚጠበቀው ነገር ጠብቆ እንዲጓዝ ለማድረግ የተለያየ ስልጣና የሚሰጡ ቮለንተሪ የሆኑ ሰዎች ይኖራሉ በጊዜያቸው ከሆነ ተቋም ጋር ሄደው የሚሰሩ ሰዎች ይኖራሉ ሰውን ነው የሚያገለግሉት ሰውን ማገልገል መቻል በሌላ መልኩ ሰውን የመርዳት ጠባይ
ሆኖ ልናየው እንችላለን ስሜቱን ተረታን አንድ ሰው ስሜቱን ልንጋራው እንችላለን ስሜቱ ይደሰት የነበረው በጎነት የነበረው ደህንነት ዌልቢንግ ላይ ዌልነስ ላይ የነበረውን ሰው አዝኖ ተክዞ የሆነ ስሜቱ ተለውጦ ብናይ ያ ስሜት ምን ሆኖ ነው ብለን ሄደን ምናግዝበት መንገድ ነው ኢሞሽናሊ በጣም መጥፎ ስሜቶች የተሰሙትን ሰው ሄደን ካጠገቡ ሐሳቦችን ተጋርተን ስሜቶቹን ወደ ነበረው ለመመለስ የምናደርጋቸው ቀላል የሚመስሉ ግን ለሰው ዋጋ ያላቸው ነገሮች አሉ ይሄ በማህበረሰብ አኗኗር ታላላቆች ወላጆች ከወላጆች ሄደው ጉዳዮቻቸውን ይነጋገራሉ ይመካከራሉ ምን ያያረጉ ነው ማለት ነው ከመካከል አንድ ክፍተት ያለበት ሰው ቢኖር የሆነ አጋጣሚ ቻሌንጅ ቢያረጋው ተግዳሮት ቢሆንበት ያን ችግሩን እንዲቀለብስ ያንን ችግሩን እንዲያስተካክል ለማድረግ ያዳምጡታል ተሰብስበው ወጣቶችም እንዲህ አይነት ጠባይ ይኖራቸዋልና እንዲህ አይነት ነገሮች ይኖራሉ በመንገዶቻችን በእርዳታ አካሄዳችን ያ ማለት ገንዘብ የግድ ሰውን መርዳት ያለብኝ ገንዘብ ሲኖረኝ ነው ብለን ራሳችን እንትን እንዳንል ነው ጉልበታችንም እርዳታ የሚሰጥ ነው ሐሳባችንም እርዳታ የሚሆን ነው ስሜቶቻችን እርዳታ የሚሆኑ ናቸው እያንዳንዱ ሰው ያለው ነገር ልርዳበት ካለ ልርዳታ የሚሆን ነው ተፈጥሮስ ይወሰድናቸው ብዙ ናቸው እኛም በተፈጥሮስ ሰውን ለመርዳት ደግሞ ሙሉ ነገራችን በቂ ነው ለዛ ነው ሰውን ለመርዳት ሰው መሆን በቂ ነው እርዳታ የምናደርግለትም ሰው ነው ለመርዳትም መነሻው ሰውነት ስለሆነ ረጁም ሰው ነው ከየትም አላመጣው ውሃን ተጠቅመን ብዙ ህይወታችን ለውጠናል ተፈጥሮን በአጠቃላይ ተጠቅመን ሁሉን ነገር አድርገናል ምን ፈልገው እንኖርበታለን ያ የማን ውሃው ብለን ብንጠይቅ የተፈጥሮ ውጤት ነው በቃ እግዚአብሔር ለኛ ይሰጣን ለሰው ልጅ መኖሪያ ለሰው ልጆች ህይወት ለሰው ልጆች የሚኖርበት ዓለም የተሻለ እንዲሆን የተሰጠን ተፈጥሮ ተጠቅመን ነው ራሳችን አሳድገን ደስ ብሎን ምን ኖረው ይሄ ከሆነ ደግሞ እኛ ተፈጥሮን እንደዚህ ተጠቅመን ሁላችን ተፈጥሮ የጋራችን ብትሆንም እንኳን አንዱ ሰው በሌላኛው ላይ የራሱ የሆነ ምርኩዝነት በትርነት አለው ይሄ ሲባል በጥረታችን ውስጥ በጊዜ አጠቃቀማችን በእውቀታችን የሄድንበት መንገድ ስለሚለያይ ያለው ለሚሞላለት ለሌላኛው ወገኑ ማገዙ ሰውን የሚረዳበት አንዱ መንገድ እንደሆነ በዚህ ማየት ይቻላል ከዚህ ጋር በተገናኘ በተለይ የሻምባው እንዲያው ሰውን ስንረዳው ሰውን የምንረዳበት መንገድ መገለጫዎች ይኖሩታል አሁን መንገዶች ብቻ ሳይሆን መገለጫዎች ስለሚኖሩ ምን ናቸው እነዚህ መገለጫዎች ሰውን የመርዳት ጠባይ መገለጫ ብለን ምንጠራቸውስ በምን አይነት መንገድ ሊገለጡ ይችላሉ የሚለውን ሐሳብ እንድታነሳልን ፈልጋለሁ መልካም በደንብ ሰፋ አድርገን ነው አዳም ያነሳው በተለይ መገለጫዎችንም ያያየን በዛው መሰረቶችንም ያያየን አብረን መሄድም እንችላለንና መሰረቱን ብናስቀድም እንዲያው በጣም ጥሩ ነው መልካም እንግዲህ ሰውን ለመርዳት ሰው መሆን ብቻ በቂ ነው ስንል መሰረቱ ሰው መሆን ነው ማለት ነው አንዳንድ ጊዜ ሰዎችን የሚረዱ ሰዎች ደግ የሆኑ ሰዎች በጎ የሆኑ ሰዎች ለምን ሆኑ ብለን ስናስብ መጀመሪያም ሰው ተፈጥሯዊ ባህሉ ያ ነው አንተም ያነሳ ነበር እንደ ሌሎችን ተፈጥሯዊ ነገሮች እንኳን ብንመለከት እንሳቶችን እንኳን ብንመለከት በመንጋ ይኖራሉ የዝሆን መንጋ ሊሆን ይችላል የአንበሳ መንጋ ሊሆን ይችላል ሌሎች መንጋዎች ማለት ነውና እርስ በርሳቸው ተከባብረው ተጠባብቀው ሌላ ነገር ጥቃት እንዲደርስባቸው ነው የሚኖሩትና ከነሱ በተለየ ደግሞ ሰው ደግሞ የተለየ ነገር ነው ምክንያቱም እንሳቶች ምናልባት በተለያየ መንገድ ብቻቸውን የመኖር ሁኔታ እንኳን ሊኖራቸው ይችላል ብቻቸውን እንደው በዚህ በፊት ሐሳቡን ስናነሳ ነበር ከዶክተር ዳዊት አሰፋ መጽሐፍ ጋር እየወሰድን ሰው ከተወለደ በኋላ ያለው ሁኔታ እንኳን ስንመለከት ብቻውን መኖር የሚችል ፍጡር አይደለም የሌላኛው ሰው ገዛ ያስፈልገዋል እንደተወለድን ግድ የለም ያኔ ቤተሰቦችን ገዛ እናገኝ አሁን ላይ ትልቅ ሰው እንኳን ሆነን ያለ ሰው መኖር አንችልም በብዙ መንገድ ብንመዝነው ማለት ነው ሰው ብቻውን መኖር የሚችል ፍጡር አይደለም ስለዚህ ሰውን መርዳታችን ተፈጥሯዊ ማንነታችን ነው ማለት ነው ሰው እናግዛለን መሰረቱ በጎነትን ብትመለከት እንደው ተፈጥሯዊኛ ሳናስበው ሌላኛው ሰው ለኔም ስለሚያስፈልገኝ ግዴታ ለኔ ለመኖር ሌላኛው ሰው መኖሩ ግዴታ ነው ከሚለው ባለፈ ከዚህኛው ሐሳብ ባለፈ እንኳን ብንመለከተው እንደው ከመሰረቱ ጀምረን ብንመለከት እርስ በርስ የመተጋገዝ የመተባበር የመተዛዘን የስሜትን የመስጠት ሁኔታዎችን ታያለ ለዚህ ማሳያ ጨቅላዎች ማየት እንችላለን ህፃናቶች ማየት እንችላለን ህፃናት ምን ስሜት ነው ያላቸው ህፃናት እኮ ንጹህ አይምሮ ነው ያላቸው እንላለን በጎ አይምሮ ነው ያላቸው ማለት በኋላ ነው ያልተፈለገው ልምል ሊመጣ የሚችል ስለዚህ ብቻ መብራት አይፈልግም እናቴ ለዚህኛው ስጪው እኮ ይላል ይሄኛው እኮ እየተጎዳ ነው ይሄኛውን እርዳው እንደዚህ አድርግለት ይላል በጣም በጎ ሐሳብ ነው ያለ ስለዚህ በጎ ሐሳቤው ከልጅነት ጀምሮ ያለ ከህፃናት ጀምሮ ያለ በሰውነት ተፈጥሮ ውስጥም ያለ ነው ሰው መርዳት ሰው መሆን ይጋር የሚገናኝ ነገር ነው ከዛኛው ውጭ ያለው ነገር ነው ስንመለከት ስነልቦናዊ ማንነቶቻችን ናቸው
አሁን ላይ ምናልባት አንዳንድ ሰዎችን እንረዳለን ይዝኛው ተቃራኒ ደግሞ ያው ስለ ፕሮሶሻል አይደለም እናወራው ሰዎችን ስለመርዳት ምናልባት ተቃራኒ ደግሞ አንቲ ሶሻል ቢሄቪየር ደግሞ ሊሆን ይችላል ምናልባት ሰዎችን ከመርዳት ባለፈ ደግሞ ሰዎችን የሚጎዳ ሰው ሊኖር ይችላል ስለዚህ አንደኛው ሰዎችን የሚረዳ አንደኛው ሰዎችን የሚጎዳ ለምን ሆነ ብለህ ስታስብ መቼም በተፈጥሮ ሰው የሚጎዳ አይደለም ልምምዶቻችን ናቸው ያኛው እንተው ሰውን የሚጎዳ ጠባያት ያሉትን መስተካከል የሚችል ነው ግን ዛሬ እያነሳን ያለ ነው ሰውን ስለመርዳት ስለሆነ በትምህርት ያመጣ ነው ማለት በልምድ ያመጣ ነው አሁን ያለን ሰነልቦና አሁን ያለን ማንነት ዝም ብሎ ይመጣ አይደለም እንደ ዝም ለመተን ተላፍሰኑ ገጸ ባህሪ ተላፍሰኑ አይደለም ባንዴ መጥቶ ይወረሰን አይደለም በልምድ የመጣ ነው ከልምድ ባለፈም አሁን ላይ እኛ ራሳችን ንቀይር ብለን ካሰብነና ሐሳቦቻችንና ተግባሮቻችን ከተቀየሩ መቀየር እንችላለን ስለዚህ ስነልቦናዊ ማንነቱን ባስተምሮ ስንመጣው ከመሰረቱ ጀምሮ እየተማርናቸው የመጣናቸው ነገሮች ያያናቸው የመጡ ነገሮች እኛን ይሰሩናል እነዛ ደግሞ ስነልቦና ማንነት እንዲኖር ያደርገናል ከዛ ስነልቦና ማንነት ውስጥ የሰዎችን ችግር እንደራስ የማየት ጠባይ ያላቸው ሰዎች ለዚህ ትልቅ ምክንያት ይሆናል መሰረት ይሆናል የሆነ ሰው ሲቸገር እኔ በሆነስ የሚያስቡ ሰዎች እንደዚህ ስነልቦና ያላቸው ምን ችግር አጋጥሞት ይሆን እኔ ስለደላይ ብቻ እኔ የሆነ ህይወት ስለኖርኩ ብቻ እኔ ስለተደሰቱ ብቻ ሰው ሁሉ እየተደሰተ ሊመስለኝ አይመስለኝም ብሎ ስለሚያስቡ ሰዎች እኮ ሲቸገሩ እኔ በሆን ብሎ የሚያስብ ሰዎቹ ሲራቡ እኔ በሆነስ ብሎ የሚያስብ ስለዚህ እኔ በሆነስ ብሎ ከማሰብና ስሜትን ከመጋራት ባለፈ ደግሞ ምን ማድረግ አለብኝ ብሎ የሚያስብ ማለት ነው ይሄ የሰዎችን ችግር እንደራስ የማየት ጠባይ የሚባለው በእንግሊዘኛ ኢምፓቲ የሚባለው ማለት ነውና ስለዚህ እንደዚህ አይነት ጠባይ ያላቸው ሰዎች የመርዳት ዝንባላቸው በጣም ከፍ ያለ ነው የሚሆነው አያገባኝም አይሉ እኔ ምን ማድረግ አለብኝ የሆነ ሰው እኮ ችግር አጋጥሞታል በዛ ችግር ውስጥ ያ ሰው ስሜቱ ይነካል ስሜቱ ተነክቶ ብቻ ደግሞ አይቆም ምን ላድርግ ደግሞ ይላል ምን ተፈጠረ ብሎ ደግሞ በደንብ ምክንያቶችንና የመፍትሄ ሐሳቦችን ያመነጫል ስለዚህ ይህ ስነልቦና ከፍ ያለ ነው ሌላኛው ለራሳችን ዋጋ ሲኖረን ነው አንዳንድ ጊዜ ሰዎችን ለመርዳት መጀመሪያ ለራሴ ግን ምን ዋጋ አለኝ ምን ክብር አለኝ ለራሳችን ዋጋ ከሌለን ሰዎች ምን ራይ መስለን እኔ ምን አለኝና እኔ ጊዜ ለኔ ምን ተርፎ ነው ደግሞ ለሰው መስጠት ነው ምንለው እኔ ምን አለኝ እኔ ለራሴ ሌላ ገዛ ፈልጋለሁ ነው ምንለው ነገር ግን በተሰበሰቡ ቁሶች አይደለም ያምንገነባው በተሰበሰቡ ቁሶች አይደለም ስነልቦናችን የሚገነባው ለራሳችን የምሰጠው ክብር ካለን ሐሳብ የሚመጣ ካለን ነገሮች ላይ ያለን ምልከታ ነው ጤናማ ኮነን ምንም ጤናችን ይጉዳል በተለይ መንገድ እንታመም ግን እናደርጋለን አቃንተን ያለውን ነገር እንመለከተዋለን ስለዚህ ለራሳቸው ክብር የሚሰጡ ሰዎች ለራሳቸው ዋጋ የሚሰጡ ሰዎች እኔ የሆነ ነገር ማድረግ እችላለሁ የሚሉ ሰዎች ገንዘብ እንኳን ባይኖርኝ ጊዜ መስጠት እችላለሁ ጊዜ እንኳን ባይኖርኝ ጉልበቴን ወይም ሌላኝ ማድረግ የሚችለው ማለት በብዙ መንገድ ምን እናደርገው ነገር አለ ጣጣር እያንዳንዱ ምን እናደርገው ምን እናሳርፈው መጠኑ እንጂ ላይ የሚችለው ምን እናደርገው ነገር ግን አለ በህይወታችን ላይ ምን እናደርገው ነገር ቆም ብለን ብንመለከትና እይታዎቻችን ጤናማ ከሆነ ማለት እይታችን ጤናማ ካልሆነ አመለካከታችን ጨለምተኛ ከሆነ ሁሌም በማማሪ ነው ሁሌም ህይወታችን እኔ እርዳታ ፈልጋለሁ ነው ምንለው እኔ ታምም ያለው ፈልጋለሁ እኔ ምን ጊዜ አለኝ ነው ምንለው ጊዜ የለኝም እኔ ምን ጉልበት አለኝ እንደዚህ ሁኜ እኮ ነው ማለት ችግሮችን ነው እናመጣ ነገር ግን ለራሳቸው ዋጋ የሚሰጡ ሰዎች ለራሳቸው ክብር የሚሰጡ ሰዎች እኔም እኮ እንደዚህ ማድረግ እችላለሁ አየህ እናቶቻችን እኮ ምንም ሳይኖራቸው መጥተው ቀለበታቸውን የሚሰጡ ሰዎች የላቸውም እኮ ቀለበት እኮ አደራ ልትሆን ይችላል አይደል እነዛ ሰዎች እኮ ምንም ነገር የላቸውም እኔ እኮ ጤናዬን ሰጣለሁ እኔ የሰውነቴን ክፍል ቆርጬ ሰጣለሁ እንደው ይሄ አንዳንዴ በስሜትም ሊሆን ይችላል በነገራችን ላይ ምሏዳም ወደ ስብና ማደግም ስለሚገባን ሰዎችን ስንረዳ በብዙ መንገድ ልንረዳ እንችላለን በብዙ መንገድ አንዳንዴ ባደባይ ሰው ልንረዳ እንችላለን ማለት በቃ ሙገሳ ፈልገን ማለት ነው ከሌኮ እንደዚህ ሰጠ ለመባል ፈልገን ይነኳ አደረገ ለማባል ፈልገን ልናረግ እንችላለን አንዳንዴ ደግሞ ስሜታዊ ሆነን ማለት ነው ለምሳሌ የሆናችን ስሜታችን ተነካ እንሰጥና ስነልቦናችን ግን ስላልሆነ መልሰን ደግሞ ምን ሆኜ ነበር እንላለን አንዳንዴ ስለት ላይ ተከሆነ ወይም ደግሞ የሆነ ቃል መግባት ላይ ሰው ቃል ይገባና በኋላ ግን አይፈጽመውም ለምን አደረገ ስሜት ማዕበል ላይ ነበር ማለት ነው ግን ለሰዎች ግን እንደዛ አሁን ቅድም ታነሳቸው ነበር በስሜት ማዕበል ሆነ አይደለም ሰውነታቸውን ይሰጣሉ የሚሉት ማለት ባስተውሎት ሰዎች መረጥ ተጠብቅብኛል በዚህ ህይወት ላይ ትልቁ ምናተርፈው ነገር አንደኛን በጎነታችን ነው ደግነታችን ነው ሁሉ ነገር ይቀራል ሰውነታችን ሳይቀር ይቀራል እንሄዳለን ሀብቶቻችን ሳይቀር ይሄዳል ሀብቶቻችን ባዶ ይሆናሉ ከሆነ አመት በኋላ ኮኛ የለንም በዚህ ምድር ላይ የለንም ስለዚህ ትቾም ይሄደው አንደኛ በጎ ስራዬ ነው እንደዚህ ብሎም ስለሚያስቡ ነው ስለዚህ ለራሳቸው ዋጋ የሚሰጡ ሰዎች ምንም ምካታ የላቸው የሚረዱ ኮነከሌ ናቸው እኔን አይመለከተኝም አይሉ ስለዚህ ለራሳቸው ክብር ዋጋ ያላቸው ሰዎች ይሄ አንዱ ምክንያቱ ሌላኛው ማህበረሰባዊ ሴቱ ምን ይመስላል የሚሰጥን ሰው ማበረታታት የሚሰጥን ሰው በጎነት ቻል ከሌኮ የደጉ ልጅ ተባላለህ አይደለ በአካባቢ እንኳን በጣም በጎ የሆነ ሰዎችን የሚያበላ ሰዎችን የሚያጠጣ የተራቡትን የሚያበላ የተቸገሩትን በተለያየ መንገድ የሚያገዝ
እንደዚህ አይነት ሰዎች ምን ይላል የከሌ ልጅ እኮ ነው ይባላልና አየ ደግነታቸው ሐውልቱ ነው ይቆማል ስለዚህ በማህበረሰቡ ዘንድ ያለው ዋጋ ያለው ሴት የሚሰጠን ዋጋ በህይወት እንኳን ያለን ማለት ነው ደግምቶን ከሆነ ላንተ ሰዎች ትልቅ ዋጋ አላቸው ክብር ታገኛለህ ሞገስ ታገኛለህ አሁን ባባባል እንኳን ብቻውን ይበላ ነው አይደለም ይባላል ብቻውን ይበላ ብቻውን ይሞታል ተራቶቻችን እንኳን አሉና ብቻችን ብንበላ ብቻችን ብንኖር ብቻችን ብንደላል ትርጉም የለውም ከማህበረሰቡ እንነጠላለን ስለዚህ ማህበረሰባዊ ሴቶቻችን ተሰሮቻችን አብሮነታችን ምናጎለበተው አብረን በመብላታችን ነው ያውም ደግሞ ከኔ ልከኔ እርቦታል ይሄ ከዲ ይብሳል ብለን ያ ነው የሚገነባል የመጨረሻው ግን በኋላ አንተ በደንብ ሐሳቡን ታነሳዋለህ ሙሉ አዳም ሌሎችንም በደንብ ሐሳብ ታነሳለህ እንደ ኢትዮጵያ ደግሞ ስትመጣ ሰውን መርዳት ሃይማኖታዊ ይዘቱ ትልቅ ከፍ ያለ ነው በስልምና በክርስትና ትልቅ ዋጋ ያለው ነው አሁን ደግሞ ያለንበትም በጾም ወቅት ላይ ስለሆነ ያለ ነው በተለይ ደግሞ ሰዎች አብዝተው ትሩፋት የሚሰሩበት አብዝተው በጎ ነገሮች የሚያደርጉበት በጾም ላይ ደግሞ አብዝተው ያደርጋሉ ሁሌ የቀን ተቀን ተግባራችን ቢሆንም መሆን የሚገባው ስለዚህ ተጠይቅበታለህ ማለት ነው በክርስትናም ተጠይቅበት ነው በስልምናም በሃይማኖት አስተምሯቸው መምህራኖች እንደሚናገሩት የሚጠይቅበት ነው ጎረቤቱ ተቸግሮ እሱ ጠግቦ የሚያደርሰው እንደውም በስልምና ላይ ከዚህ በፊት በነበረን ቆይታ ከእምነቱ አባቶች መምህራኖች ጋር ከአምስቱ ማዕዘናት መካከል ሶስተኛው ነው መስጠትን ምጽዋት ማድረግን በክርስትናም ስትመጣ በኋላ የምትጠይቀው አንተ እኮ በልተሃል አንተ እኮ ጠግባ ስኬታማ ሆነሃል አይደለም አብልት ተርቢ ያላበላህኝም ታርጄ ተታመሜ ተቸግሬ ነው ምን ጠይቀው ስለዚህ ይህን ስናስብ ሰው መርዳት እጅግ ግዴታችን ነው ማለት ግዴታችን ነው እንዲሁም ከኛ ይልቅ አብስተን በህይወታችን ለዛ እኮ ነው ያኔ ተረዱ ነው እኮ ክቡር ዶክተር ቢኒያም እኮ ያን ስራ የሚሰሩት እኮ ያን ስለተረዱ ነውና እኔ ጋር አብዝቼ ኢንቨስት ከማድረግ ይልቅ ሰዎች ላይ ኢንቨስት ማድረግ ሰዎች ላይ መስራት ምን ያህል ዋጋ እንዳለው በምድር ላይ በሰማይም የኔ ይመስላል ሙሉ ትልቅ ሐሳብ ነው ያነሳው እጅግ ይሄ መሰረት ያለው ነገር ነው ፍሬ የሚኖረው አንድን ዛፍ ተክለ ነው ዝም ብለን ብንተው ፍሬ አንጠብቅበትም ዝም ብሎ ስለተተው መሰረት አለው ግን ዝም ብሎ ተትቷል መሰረት ኖሮ ሳንጠቀምባቸው መንቀር በጣም ብዙ ነገሮች ይኖራሉ መሰረት ኖሮ ደግሞ ስንጠቀምባቸው ከራሳችን አልፈ ለሰዎች እንድንተርፍ ሌሎች ሰዎችም ለኛ እንዲተርፉ ያደርጋል አንዱ ሰጪ ሌላኛው ተቀባይ የሆነበት ዓለም ሳይሆን አንደኛው ለሌላኛው ሌላኛው ለአንደኛው የሚኖርበት የሚሰጥበት የሚጋራበት ዓለም ውስጥ እንኖራለን ለዚህ ደግሞ የመስጠት ጠባያችን እያደገ እንዲመጣ ያደርጋል ከነዚህ መካከል ቀደም ስትጠቅስ እንደነበረው ሰብእናችን አንድ ትልቅ መሰረት ነው ሰብእና እንግዲህ እንደየግለሰቡ ይለያያል የመስጠት ማንነት ያላቸው አሉ ሁሌም ቢሆን አዋፋትን በመናይበት ጊዜ አንዷ እናት ወፍ ለልጆቿ ያላትን ከክታ ነው መስጠታቸው ፍሬዎቹን ከክታ ሰጣቸዋለች እሷ አልበላችም ከየትም ለቅማ ያመጣቻትን ነገር ለልጆቿ ይሄ መስጠት ነው በነገራችን ህይወት ልዩ ፍቅር ነው በራሱ የአዋፋት ዓለም ይሄን ያሳየናል የሰው ደግሞ ከዚህ የበለጠ እጅግ በጣም የሚያስገርም ህይወት ለመኖር ለሌላው ሰው መስጠት አንዱ ትልቅ መሰረት የሆነው ሰብእና ነው መስጠት ደስ የሚላቸው ስታነሳ እንደነበር ይሄ ኢጎይስቲካል ቱሪዝም ተብሎ የሚጠራል በቃ ሌላው ሰው አድንቆት ክብር ዝና ስማቸው እንዲያነሳ ሊሆን ይችላል በሌላ መልኩ ደግሞ ሪል በጣም ለሰው አስበው አልቱሪዝም ያላቸው ሰዎች አሉ በቃ በጎነት ርህራሄ ደግነት መስጠት በቃ ውስጣቸው የሆነ ሰዎች ማለት ነው በርግጥ ውስጣቸው ብቻ ሳይሆን ይሄ የውስጥ ማንነትም ነው ከውስጥ የሚመጣ ሰነልቦናዊ ስሪታችን ከማደጉ ሰብእናው የሆኑ መሰረቶቻችን ከማደጋቸው የተነሳ ይመጣ ነውና ሰብእና አንዱ የመስጠት መሰረት ነው ሰዎችን የመርዳት መሰረት ነው ሁለተኛው ግን ልምምዶች ናቸው ልጆችን ያሳደግንበት ልጆችን የቀረጽንበት ወጣትነታቸውን ያመጣንበት እስከ ዘመናቸው ድረስ የሚጓዙበት መንገድ ያለማመድናቸው መንገድ ትልቅ መሰረት አለው አይ መስጠት ክልክል ነው ይሄ እኮ አይሰጥም ይሄ እኮ እንደዚህ አይደረግም ይያል ከቀረጽ ነው እንደመገብ ነው አይደል የሚሆን እንደነገር ነው አይደል የሚሆን ተደብቀ ብለኛል እንዳሳሰብ ነው አይደል የሚሆን ተደብቆ በመብላት የተለማመደ ልጅ ተደብቆ ገንዘቡን በማጥፋትም ሊሆን ይችላል ዘመኑ የሚገፋ ያ ማለት ህፃናት መጥፎ ናቸው በሚል አይደለም ልምምዳቸው በዚህ መንገድ ከሄደ ግን ውጤታቸውን በዛ መንገድ ይመጣል ስለዚህ በልጅነት ጀምሮ የተለማመዱበት መንገድ ከውስጣቸው ያለ ሰብእና ሲደመር ከውጭ በተምህሮ በሰዎች ልምምድ አሪያ አድርገው የሄዱትን ነገር ሲያዩ እነዚህም አብረው ይለማመዱታል አንዳንዶቹ እንደንተና ነው መሆን ሊሉ ይችላሉ
ሰዎችን ህፃናትን ሰብስቦ በመንከባከብ በማገዝ ህይወታቸውን በመለወጥ እንደ ክብርት አበበች ጎበና ነው የምሆን ብሎ አሪያ ያደረገ ሰው ሊኖር ይችላል። ከየት ያመጣው ነው? ከሌሎች አሪያ ወስደን ልምምድ ያደረግናቸው ከወላጆቻችን የተማርናቸው ከዙሪያችን የተማርናቸው በአለም ላይ ካሉ ክስተቶች ነጥለን ነገሮችን ወስደን ተመልክተን በአጽንኦት የሰጠናቸው ነገሮች በሙሉ የመስጠትና የመርዳት መሰረት ሆነው የሚያገለግሉ ናቸው። ሌላኛው ግን በጣም በስፋት ስላነሳው ሃይማኖታዊ ትምህርቶች የመስጠትን ነገር የሚያበረታቱ ናቸው። መስጠት አንድ ሰው ሲኖር ራሱ ስለኖረ ስላጌጠ ስላማረበት ስለበላ ስለጠጣ ደስ ሊለው ይችላል። ግን ደግሞ ራሱ ካደረገው በላይ ለሌሎች ማድረግ እጅግ ትልቅ የሆነ ዋጋ አለው። የሚቀበሉ ሰዎች ሊኖሩ ይችላሉ። የሚሰጡ ሰዎች ግን የበለጠ ነው። ከሚቀበል ይልቅ የሚሰጥ ሰው በጣም ብፁዕና ከፍ ያለ እንደሆነ ይነገረናል። በተጨማሪነት ደግሞ የሚሰጥ ሰው ከሰጠው በላይ የሚቀበል ነው። ሰዎች ላይ ሰጡት ይችላል። እግዚአብሔር የፈጠረው አምላክ ደግሞ ብዙ በረከትን ያድለዋል። በአንዱ ኪሱ ጥቂት ገንዘብ ያወጣ ሰው በሌላኛው ኪሱ ብዙ ገንዘብ ሊያገኝ ይችላል። በገንዘብ በቁስ የማይተመን በህይወት ግን የከፍ ያለም ሊሆን ይችላል። ህይወትን ስኬትና የስጦታን ነገር የማግኘትን ነገር በገንዘብና በቁሳቁስ ነገር ብቻ አይለካም። በነገራችን ሰው የቁስ ውጤትም ብቻ አይደለም፣ የሰብእና ውጤት ነው። መንፈሳዊ እድገት ያለው ነው። እንዴት እንደተባረከበት እንዴት እንደኖረበትም እሱ ከሚያውቀው ውጪ የሆኑ ነገሮች ይኖራሉ። ሁሉን ነገር መቼም ሰው አዋቂ ነው ሊል አይችልም። እንዲህ አይነትም ጠባይ የለውም። ማወቅ አንዱ ተፈጥሮ ነው፣ ግን ሁሉን ነገር ሊያውቅ አይችልም። የተደረገለት ነገር ግን ካደረገው ነገር በላይ ነው። አሁን ሰዎች ሰጠን ገንዘብ ወይ ቁስ የሆነ ነገር እነሱ በዘመናቸው በሙሉ የሚያስታውሱን ያህል እኮ ገንዘቡና ስጦታችን እና እኛ የታወስንበት መንገድ ልዩነት አለው። ጥቂት አድርጎ ብዙ በሰዎች አይምሮ ሲታወስ ይኖራል። ሰዎች አይምሮስ ኗሪ ነው ማለት ነው። የሰዎች አይምሮስ የሚኖር ሰው። ስለዚህ ለሰዎች የምናደርገውን ነገር የመስጠትን የመርዳትን ጠባይ ሁሉ ጊዜ ከሃይማኖታዊ መሰረት ልናገኝ እንችላለን። በእስልምናም በክርስትናም በሌሎችም በአለም ላይ ያሉ የእምነት አካሄዶችን በመናይበት ጊዜ ሰውን መርዳት ሰውን ስለሰው መኖር ስለሰው ማሰብ ቀዳሚነት የሚሰጠው አስተምሮ ስለሆነ እኒህና መሰል ማህበራዊ ነገሮች የግል ስነ ልቦናችን የችግሩ ራሱ የሚከሰትበት አውድ ሁኔታ እኛም ሰጪው ራሱ ወይ ደግሞ ተቀባዩም ያለበት አጠቃላይ መስተጋብርና አውድ ለመስጠት መሰረት ሆኖ የሚያገለግል ነው። ስለዚህ መሰረቱ እጅግ ብዙ ነው። ከብዙ መሰረቶች መካከል ደግሞ ራስን በማሳደግ ለራስ ብቻ ሳይሆን ለሌሎቹ በመርዳት አብሮ የመኖርን ነገር ማዳበር ለሰው ልጅ ትልቅ የሆነ ደስታን ህይወትን ይፈጥርለታል። ሰፊ ሐሳብ ነው ያነሳው። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ሰውን መርዳት ጠባይን በተመለከተ ዛሬ ርዕሰ ጉዳያችን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁት የሚገኘው የህይወት ገጾች ዝግጅታችን ነው። በዛሬው ቆይታችን ደግሞ ሰዎችን ስለመርዳት ጠባይ እየተነጋገርን እንገኛለን። ቀሪ ሐሳቦችን ከኛ ጋር እንድትጋሩ ግብዣችን ነው። አብራችሁኑ ነው። ኢሻምባው ስናነሳ እንደነበረው ይህ ሰዎችን የመርዳት ጠባያችን የራሱ መሰረት አለው። እጅግ ከፍተኛ የሆነ ዋጋ ያለው ነው። ሰዎችን በመርዳታችን ስለ ሰዎች በማሰባችን ዘወትር እንድንደሰት ያደርገናል። ሌሎች ሰዎችም ይደሰታሉ። የሚደረግላቸውም የሚያደርገውም ሰው የራሱ የሆነ የተስፋ፣ የደስታ፣ የሰላም፣ የፍቅር፣ የአብሮነት፣ የአንድነት፣ የህብረት ሁሉ መሰረት አለውና ይህ እንዲሆን ደግሞ መገለጫዎች ይኖራሉ። ሰዎች ሲሰጡ እንዲያው ሲያደርጉ ለሌሎች ሲረዱ መገለጫ ይኖራልና ከመሰረታዊ ማሳያዎችና መገለጫዎች መካከል ውስኑን ብንጠቅስ ጥሩ ነው። መልካም። ቀደም ብለን ካነሳናቸው ጋርም ተያያዥነት ስላላቸው እንግዲህ ሰዎችን የሚረዱ ሰዎች ሰው ስለሆኑ ነውና ስብናቸው ከፍ ያለ ነው።
ስለዚህ ስብናቸው ከፍ ያሉ ሰዎች ሩሩ የሆኑ ሰዎች ቅን የሆኑ ሰዎች በጎነት የተላበሱ ሰዎች የሌሎች ሰዎችን ችግር እንደራስ የሚያዩ ሰዎች ናቸው ሰዎችን የሚረዱ እነሱን ደግሞ እኛስ ማንነን ብለን በዛው ውስጥ ማስገባት ያስፈልገናል ወደዛው ውስጥ ማደግ ያስፈልገናልና የሆኑ ሰዎች አይደሉም እንደዚህ አይነት እኛስ ራሳችን ምን ይሰማናል ስለዚህ ቅን መሆን ያስፈልገናል ቅንነት የግድ ነው ነገሮች ቅን መሆን በቅንነት ማየት ቅንነትን ስናስብ በጎ መስተጋብር እንፈጥራለን አንዳንድ ጊዜ ጥላቻን ያያሰብነ ሰዎች መርዳት አንችልም ሰዎችን ክፋት ያያሰብንባቸው ለሰዎቹ ድገት አንሄድም ስለዚህ ምናልባት አንዳንድ ጊዜ እንኳን አለመግባባት እንኳን ቢኖር በሰዎች መካከል በወንድሞቻችን በእህቶቻችን ወይም ደግሞ በዛ ሰው መካከል ያን አለመግባባት ግን በቅንነት አይተን ወይም ደግሞ ያን የተፈጠረውን ችግርን በቅንነት አይተን ለሰዎች በጎ ግን ሄድ ያስፈልገናል ስለዚህ ቅንነት መፍጠር ያስፈልገናል ደግ መሆን ያስፈልገናል ደግነት ከሌኮ ደግ ነው ሲባል ራሱ የሚገርመው አንዳንድ ጊዜ ያንተ ሰብዕና ተንጸባርቆ አንተ ነው ብርሃን እንድትሞላ የሚያደርግህ ያንተ በጎነት ምናልባት እኛ ያዝነው ክፉ ነገር ደግሞ እኛን ነው መርዝ ሆኖ የሚበላን እኛ ማደሪያዎች ስለሆነ ለጠባያችን የኛ ዋና ሰዎች እኛን አይደለ ማደሪያ ስለዚህ የበጎ ስብዕና ባለቤት ስንሆን እኛን የምናበበው እኛን ከፍ የምንለው ስለዚህ እንደዚህ አይነት ሰዎች ምንድናቸው የሚሆኑ ሁሌ ቅን ይሆኑ ሁሌ ሩሩ ይሆኑ የጥሩ አእምሮ ባለቤትም ይሆናሉ አንዳንድ ጊዜ ከጭንቀት በኋላ ጥቅሙ ላይ በደም እናነሳዋለን ከድብርት ውስጥ እንድንወጣ ነው የሚያደርገው ስለዚህ እነዚህ ሰዎች ሁሌ ብሩህ ይሆኑ ሁሌ ተግባቢ ይሆኑ ከጭንቀትና ከድባቴ ነፃ ይሆናሉ ለራሳቸው ክብር የሚሰጡ የኔ ኃላፊነት ምንድነው ብለው የሚያስቡ ናቸው እነዚህ ሰዎች የኔ ኃላፊነት ምንድነው ከኔ ምን ይጠበቃል የሆነ ችግር ትነቅስና ለዚህ ችግር እኮ ነከሌ ነው አትልም እኔ ግን ምን ማድረግ ይገባኛል ለዚህ በጎ ነገር ለግለሰብ ይሁን እንደ ማህበረሰብ በጎ ነገር እንዲኖረን እንደ ግለሰብ በጎ ነገር እኔ ግን ምን ማድረግ ይገባኛል ምን ላድርግ ስለዚህ ከዙሪያ ነው የምንጀምረው ከኔ ካለው ምናልባት ሰው ምረዳው የሆነ ቦታ ላይ ሂጅ አይደለም ከጎን ያለውን ሰው ምን ያደርግ ነው ልጆች ከሆኑ ከቤተሰቦቻችን ጋር ምን ያደርግ ነው አባቴን እየረዳሁት ነው ወይ እናቴን እየረዳሁት እየታዘዝኩ ነው ወይ ራሴን በጥሩ ስነ ምግባር ህግና ደንብ አክብሬ እየኖርኩ ነው ወይ ትዛዛት የማህበረሰብ ሴቶች አሉ ስለዚህ እንደዚህ አይነት ሰዎች ሲሆኑ ምንድነው በዛ ውስጥ ያሉ ናቸው በስርዓት ውስጥ ያሉ በህግና በደንብ ውስጥ ያሉ ታዛዥ ይሆኑ ቅን ይሆኑ ራሳቸውን የሚጠብቁ ሰዎች ይሆናሉና በዚህ መንገድ ውስጥ ያሉ መሆኑን የሚገልጽ ነው ማህበራዊ መስተጋብራቸው ደግሞ ሰዎች ጋር ጥሩ አይነት ማህበራዊ መስተጋብር ያላቸው ሊሆን ይችላሉ በብዙ መንገድ ግን ይገልጻል ማለት ነው በጣም ጥሩ ሐሳቦችን ያነሳ በተለይ ውስጣዊ ተነሳሽነት ያላቸው ናቸው ከውጭ አስገዳጅነት ይልቅ ከውስጣቸው አንድ ነገር የማድረግ ተነሳሽነት ያላቸው እጅግ በጣም ውስጥን የሚነካ ነገር ሁሌ የሚሰማቸው ያ ማለት ደካሞች ናቸው ማለት አይደለም ከውስጥ ተነሳሽነት የሚመነጩ ነገሮች በሙሉ አሸናፊ የማድረግ ሰጪ የማድረግ በህይወት ሁሉ ደስተኛ የማድረግ አቅም አላቸው ከዚህ በተጨማሪ ግን የሚረዳው የትኛውም ሰው እኔ ነኝ ብሎ የሚያስቡ ናቸው እኔ ነኝ እሱ ማለት እኔ ነኝ እሷ ማለት እኔ ነኝ ብሎ ያስባሉ ይሄ መገለጫው ነው ለሆነ ሰው አድርጋለሁ ብቻ ሳይሆን እኔም አንዱ ነኝ እሱ ማለት ራሴ ነኝ ብሎ ያስባሉ ከኔነት ይልቅ እኛነትንም ያስቀድማሉ ይሄን የሚያስቀድሙ ሰዎች በመሆናቸው የተለያየ ችግር ቢከሰት ባለም ላይ በጣም ብዙ ችግር ይከሰታል ጎርፍ ይከሰታል ራብ ይከሰታል ድርቅ ይከሰታል ሰደድ እሳት ይከሰታል የጤና ሁኔታ ችግሮች ይከሰታል በጣም ብዙ ነገሮች ናቸው በአለም ላይ ያሉ ክፍተቶች በሙሉ እንዲህ ናቸው ተብሎ ተቆጥሮ ያልቁም በእነዚህ መካከል ግን የሚመላለሰው የሰው ልጅ ነው ከነዛ መካከል እኔ አንዱ ችግር ቢያጋጥመኝ ሌላው ሰው ነው የሚደርስልኝ ብለው የሚያስቡ እኛነትን የሚያስቀድሙ እኔ ብለው ተነስተው ግን እኔ ማለት እሱ ማለት ነው እሱ ማለት እኔ ማለት ነኝ ብለው ለራሳቸው ውስጣዊ የሆነ ንግግር የሚያካሂዱ ሰዎች ይሄን ያደርጋሉ እዛው ግን ፈቃደኞች ናቸው በፈቃድ ላይ ተመሰረተ ነው እርዳታ የሚያደርጉ ስጦታን የሚያደርጉ ለሰዎች የሚኖሩ ሰዎች ሁሉ ጊዜ ፈቃደኞች ናቸው ሁሉ ጊዜ ፈቃደኞች ናቸው ውስጣቸው ያላቸውን ለማድረግ እንዲያውም ካላቸውም በላይ ለመድከም ጥረት የሚያደርጉ ሰዎች መገለጫ ነው እኒህና መሰል ነገሮች ይኖራሉና ይሄ መገለጫ ስላላቸው ሰውን የመርዳት ጠባይ ያላቸው ሰዎች ሁሉ ጊዜ እንደ ምግብ የሚወስዱት መርዳትን ብቻ ነው ምግባቸው የረጆቹ ምግባቸው መርዳት ነው ይሄ ከሆነ ደግሞ ጥቅሙን ከፍ ያለ ነው ማለት ነው ሰውን የመርዳት ጠባይ ያላቸው ሰዎች ምን አይነት ጠቀሜታ አለው ምን ነገሮችን ያተርፋሉ በህይወታቸው ውስጥ ምን ዋጋ አለው በሌላው ሰው ህይወትስ ምን አይነት ጥቅም ይኖረዋል የሚለውን ብናነሳ ጥሩ በጣም መልካም እያነሳን ያለን ስለ ሰው ስለሆነ ሰው ደግሞ በተለያየ እድገት ውስጥ የሚኖርና ሰዎችን ስለመርዳት ስናስብ እድገት ነው ቀስ ያለ ከፍ ያለ ከመንሰጠው ቆስ ማልፈን ራሳችንን እንሰጣለንና አንዳንድ ጊዜ የሆነ ሐሳብ ማንሳትን ፈልጌ ነው ወርዳምና በአደባባይ ሰዎቹ እንዲያሞግሱን
አንቱታ እንዲሰጡን ፈልገንም ንስጥ ነገ ደግሞ ወደ ውስጣችን እንመጣለን ምክንያቱም ብዙ ጊዜ መስጠት ይዳበር የሚመጣ ነው አሁን ላይ ተወቱተን ሰዎቹ ለምነውንም ምናልባት በተለያየ መንገድ ከምንወተወተው ከብዙ ንዝናዜ አውንታዊ ልንሰጥ እንችላለን ያን በጎ ነገር ነው መስጠት ራሱ ቀስ እያለ ግን ወደ ራሳችን እንመጣለን የሰዎችን ችግር እንደራስ ወደ ማየት እኔ በሆነስ ብሎ ወደ ከፍተኛው ሰብና እንሄዳለንና መስጠት በየትኛው መንገድ ይሁን ሙገሳ ፈልጎ ሽልማትም ተፈልጎ ይሁን መስጠት በጣም ትልቅ ዋጋ አለውና እንደው የሚያበረታታውም ያ ነው ዛሬ ሰጠ ሰው በአደባባይ ውቅና ሲያገኝ ነገም ሰው ልስጥ ብሎ ይመጣልና ይሄንም ትግምት እንድናስገባ ፈልጌ ነው ሌላኛው አሁን አንተ በደንብ እንዳነሳው ከጥቅሙ ጋር ስንገናኝ ስናነሳ ጥቅሙ በሁለት በኩል ያለ ነው እንደውም አንተ የሰጩ ይያልክ ነበር ከሚቀበል ይልቅ ሰጩ እጅግ ብዙ ዋጋዎችን ያገኛል እነተም ጭምር ነው ስለዚህ አሁን ያነሳን ያለ ነው እንደውም ከሚቀበለው ይልቅ ምናነሳው አሁንም ለሰጩ ነው ለሚሰጠው ነው ለሚረዳው ሰው ነው ስለዚህ ከሚያገኛቸው ዋጋዎች መካከል ማህበራዊ መስተጋብሩ እጅግ ከፍ ያለ ይሆናል ማህበራዊ መስተጋብራችን ይዳበር እንዲሆን ማለት ነው ሁላችንም እስኪ በአካባቢያችን መታዘብ እንችላለን በጎረቤቶቻችን መካከል ሙገሳ ምናገኝ አብረን ስንኖር ስንሰጥ ስናካፍል ቸርስን ሆነና ወይስ ምናልባት አንዳንዴ ሁሉ ነገር ለኔ ብለን ስናስብ ነው በስራዎቻችን መካከል ሰዎችን ስናግዝ ክፍተቶቻችን ስንሸፍን የሰዎችን ክፍተት በተለያየ መንገድ ስንረዳቸው ነው ወይስ እኔ ብቻ ልደመጥ ብለን ያልተፈለጉ ጣባቱ ስንፈጠር ነው ስለዚህ በጎ ነገሮች ምናረግ ከሆነ ምናረጋለን ጎረቤት ላይ እንዳነሳነን በጎረቤት መካከል ራሳችን ጥሩ መስተጋብር እንዲኖረን መተማመን እንዲኖር አብሮነት እንዲኖር ማንነታችን የጸና እንዲሆን ያደርጋል በስራ ቦታም በየትኛው እኛ ባለንበት ሁሉ ማለት ነው ስለዚህ ማህበራዊ መስተጋብር እጅግ ከፍ ያለ ነው ሌላኛው ስነ ልቦናዊና አእምሮአዊ ጤንነት ነው ደህንነት ነው የሚገርመው ጥናቶች በዚህ በተመለከተ ጥናቶች ያሳያሉና ሰዎችን የሚረዱ ሰዎች ሰዎችን የሚያግዙ ሰዎች የአእምሮ ጤናቸው እጅግ ተጠበቀ ነው ከማይረዱት በተለየ ሁኔታ ማለት ነው ከማይረዱት በተለየ ሁኔታ ሰዎች የሚረዱ ሰዎች እጅግ የተሻለ ጤንነት አላቸው በተለይ ከድብርት ከዚህ ከተለያየ ከውጥረቶች የመላቀቅ ሁኔታቸው በጣም ከፍ ያለ ነው ስለዚህ አእምሮ ጤናችን ከፍ ይላል ውጥረቱ ጭንቀቱ ድባቴው የሚባለው ስሜት እንዳይኖር ያደርጋል የሚገርመው ሙሉ አዳም እርስ በርሱ ይመጋገባል ብዙን ጊዜ ሰዎች ጋር ማህበራዊ መስተጋብር ስንፈጥር ሰዎች ጋር ስንስማማ አንጎላችን ላይ የሚፈጠሩ ኬሚካሎችም አሉ የደስታ ስሜት የሚሰማል ሰዎች ጋር ተሰባስበን በደስታ በሳቅ በጨዋታ በጥሩ ስሜት ስናወራ የአእምሮችን ጤና ይጠበቃል ቀደም ላይ ያነሳነው ማህበራዊ ትስስር እዚህ ጋር መጥቶ ይሰራልና ሰዎችን ስንረዳ አእምሮችን ጤናማ ነው ደስተኛ እንሆናለን ከዛጻትና ከብዙ የተለያየ የአእምሮ መረበሾች የወጣንም ነው ስለዚህ የአእምሮ ጤና እንዲጠበቅ ያደርጋል ማለት ነው በሌላ መልኩ ደግሞ ጽኑ ማህበረሰብ እንዲፈጠር ያደርጋል ጽኑ ማህበረሰብ ስለዚህ ማህበረሰብ አገር እንዴት ያድጋል ብትል ብቻ አይደለም የሚያድገው በመተባበር ነው በመተጋገዝ ነው ምናልባት ሰዎቹ ስኬታማ እንዲሆኑ እኛ አስተዋጽኦ አድርገናል ወይ አሁን ስለመረረስ ነው አራኩ እንደዛ ነው እናወራ ሰዎቹ የተሻለ ነገር እንዲሆኑ ሰዎችን አግዘናል ወይ ሰዎቹ ስኬታማ እንዲሆኑ ጥሩ ማህበረሰብ ፈጥረናል ወይ ጥሩ ምቾት ፈጥረናል ወይ ጥሩ ስርዓትና ደንብ እንዲኖር እኛ አስተዋጽኦ አድርገናል ወይ በዛ ውስጥ ምናልፍ ከሆነ የማህበረሰብ የጽና ማህበረሰብ ከመፍጠር አንፃር ከፍ ያደርጋልና ከዚህ ጋር በተገናኛውንም ጥናት ያያየው ነበር ሙአዳምና በተለይ ኮቪድ ላይ የነበረውን ጥናት አንዳንድ መረጃዎች ያሳያሉ እንዳለም አቀፍ ደረጃ ማለት ነው በኮቪድ ወቅት የነበረ የማህበረሰብ እርስ በርስ መተጋገዝ መረዳዳት ምን ያህል ማህበረሰብ ጽናት እንደፈጠረ ጠንካራ ማህበረሰብ እንደፈጠረ ያሳያሉ ከቅርብ ክስተት እንኳን ብንመለከት ማለት ነው እና ብዙ እንደ ሀገርም እንደ ማህበረሰብ ብትወስድ ማህበረሰብ የጸና የሚሆነው በጣም ጠንካራ ማህበረሰብ እንዲፈጠር የታመነ ማህበረሰብ እንዲፈጠር ችግር የሚያልፍ ማህበረሰብ እንዲፈጠር የሚያደርገው እርስ በርሱ የሚተጋገዝ ነው አንዱ ሲጎዳ እኔ አይመለከተኝም እኔ እኮ እኔ ጉዳይ አይደለም እኔ ካልደረሰ ምን ችግር አለብኝ ብለን ምናስብ ከሆነ ያ ሰው በችግሩ ሲያልፍ እኔ በልቼ ካደርኩ ልጆችን የተሻለ ትምህርት ከተማሩ ብዬ ማስብ ከሆነ ጤናማ ላይሆን ይችላል ግን እርስ በርሱ የሚተጋገዝ ማህበረሰብ እንደ ግለሰብ እንደ ማህበረሰብ የሚተጋገዝ ማህበረሰብ የጸና ይሆናል ከዚህ በተጨማሪ ቀደም ብለን ስብና ከፍታዎችን ያነሳን ነበር የስብና ከፍታዎች ምንድናቸው አንደኛ ኢምፓቲ የሚባለው ኢምፓቲና አልትሩስቲክ የሚባለው በእንግሊዘኛ ነው ወደ አማርኛ ነው ሰደውና ኢምፓቲ የሚባለው የሰዎችን ችግር እንደራስ የማየት ጠባይ ማለት ነው ይሄ ትልቅ ስብና ነው የሰዎችን ጉዳይ የሰዎችን ሁኔታ የሰዎችን ችግር እኔ በሆነስ ብሎ ማሰብ ብቻ አይደለም ስሜቱን ተላብሰው የችግሩ አካል መሆን መፍታትም ጭምር የሚያሳይ ነው ወደዚህና ወደ አልትሩስቲክ ወደ ሆነ ወይ ደግሞ ለሰዎች መስዋዕትነት ወደ መክፈል ደረጃ እንድናድግ ያደርገናል አንዴ በፕሮግራማችን ላይ ከፕሮፌሰር ወንድማገኝ ቢያለጋ ቆይታ አድርገን ነበርና የሱን ሐሳብ መዋስ ፈልጌ ነው ሳቸውም ስለተናገሩት ብዙ ጊዜ ሰዎችን መርዳት ልክ እንደ ጡንቻ ነው አሉ
ጡንቻ ማለት ስፖርት ሰራበት ጡንቻ ይዳበረ ነው የሚሄድና ስለዚህ ስፖርት ጡንቻን ያዳብራል መስጠትም ያዳበረ ይወስድና ወደ ከፍታ ይወስዳል ከምሰጠው ቁስ በላይ አንተ ራስን እንድትሰጥ ያረጋል ራስን መስዋዕት እንድትሆን ያረጋልና ወደዚህ ከፍታ እንድታደግ ያረጋል እንደ ጥቅል ደግሞ በብዙ መንገድ ስንመለከተው ጤናማ ነገሮች እንዲፈጠሩ ያረጋል አካላዊ ጤናማ እንዲሆን አካላችን ጤናማ እንዲሆን አካላችን ከዛም በተጨማሪ ጤናማ አእምሮ እንዲኖረን ያደርገናል እንግዲህ አካላችን የሚታመመው ስነ ልቦናችን ሲታመም አካላችን ይታመማል ብዙ ጊዜ በጭንቀት ውስጥ ምንኖር ከሆነ በድብርት ውስጥ ምንኖር ከሆነ ጤናችን ይታወካል አካላዊ ጤናችን ምን ሰጥ ከሆነስ ወይም ደግሞ ከድብርት ነፃ ምን ሆነ ከሆነ ከጭንቀት ነፃ ምን ሆነ ከሆነስ አካላችን ጤንነት ይጠበቃል ስለዚህ ሁሉን አቀፍ የሆነ ጤናማ ማንነት እንዲኖረን ያደርጋል ሙአዳም በጣም ጥሩ ሐሳቦችን ያነሳው ጥቅሙ እስከዚህ ነው የሚባል አይደለም በጣም ከፍ ያለ ነው ሰውን በመርዳቱ ሰው ለሰው በማድረጉ እጅግ ከፍ ያሉ ዋጋዎች አሉት አንዱ ግን ደስተኛ ህይወት እውነተኛ ደስታ እና ስኬታማ ህይወት ለመምራት ከሚያስችሉ መንገዶች መካከል አንዱ ሰዎችን የመርዳት ጠባይ ማዳበር ነው ሐኪም የሚያክመውን ደንበኛውን በማከሙ ደስ ይለዋል አረጋዊን የሚረዳ ሰው አረጋዊውን በማስደሰቱ ደስ ይለዋል ህፃናትን የሚንከባከብ ሰው ህፃናትን ባላቸው ሐሳብ ስሜት ጉልበት አይምሮ በጣም ብዙ ስነልቦናዊ ውቅረቶች በማገዙ በጣም ደስ ይለዋል አንድ የንግድ ሰው ነግዶ ባተረፈው ገንዘብ ለማህበረሰብ ለቤተሰብ ለግለሰብ በሚሆን ነገር ላይ በጎ ነገር በማድረጉ ደስ ይለዋል አንዳንዶቹ ደግሞ ራሳቸው ከልጅነታቸው ጀምሮ ትልልቅ ተቋማትን ገንብተው የተለያየ የተቸገሩ ሰዎችን ልገሳ በማድረግ ራሳቸውን በመስጠት ሐሳባቸውን ዕውቀታቸውን ክህሎታቸውን በመስጠት ደስ ይላቸዋል ይሄ ሁሉ የደስታ ምንጭ ነው ስለዚህ በጎ ነገሮችን በማድረግ ሰው ደስ ከሚሰኝባቸው ነገሮች መካከል አንዱ ሌሎችን የመርዳት ጠባይ በማዳበሩ ስለሆነ ይህንን በማድረጋቸው አቺቭመንት ላይ የሚደርሷሉ አላማ ግብ ወይም ስኬት ምንድነው ይባል ሰዎችን መርዳት የሚል ሰው እናገኛለን በጣም ብዙዎቹ እንዲህ አይነት ጠባይ ይኖራቸዋል ውስኖቹ ብቻ አይደሉም የመርዳት ፍላጎታችን ብዙ ነው የፍጻሜውና ፍሬው ነው ሚለያየው እንጂ ሰውን የመርዳት ፍላጎት ይኖራል እነዚህ ፍላጎቶች በአጠቃላይ ሰብሰብ ብለው ሲታዩ ግን የደስታና ስኬታማ የሆነ ህይወትን ለመምራት የሚያስችል አንዱ ትክክለኛው ነገር ለሰዎች የምናደርገው ነገር ነው ይህ ከሆነ ሰውን አለመርዳት ራሱ ምን ጉዳት አለው አሁን ሳንረዳ ስንቀር ደግሞ የራሱ ጠባሳ አለው አይደል ኖሮን ተርፎንም ሊሆን ይችላል አንዳንዴ ብዙ ነገር ኖሮት ሰውን ሳይረዳ የሚቀርሰዋል ሐሳብ ዕውቀት ገንዘብ ብቻ አይደለም ሐሳብና ዕውቀቱን ክህሎቱና ተፈጥሮ የሆኑ የተለገሰውን ነገር በሙሉ ባለማድረጉ የሚሰማው ጉዳት ይኖራል አንደኛ ከራሱ ከእንዲህ አይነት ጠባይ ከሚያደርግ ሌላኛው ደግሞ ከሚደረግለት ጋር በጣም አጭር ሐሳቦችን ማንሳት ይችላል በጣም ጥሩ እኛ ባንረዳ ሌላ ሰው ይረዳ ይችላል የሚቀርብልኛ ነው በጣም አንዳንድ ጊዜ ሰዎችን ሳርዳ ስንቀር ምናልባት ያሰው የተጎደለ ሊመስለን ይችላል ስለዚህ ወደ ራሳችን እንመልሰው ፈልጌ ነው ወደ ራሳችን እንመለሰው ፈልጌ ነውና በዋናነት ማህበራዊ መስተጋብሮቻችን እንዲኖረን ይላል ማህበረሰብ ማንነት እንዲኖረን ከሰዎች ጋር በፍቅር በሰላም እንዳንኖር ያደርገናል ምክንያቱም ያሻክረዋልና በዋናነት ግን የአይምሮን ጤና በእጅጉ ይጎዳል ብዙ ጊዜ በመስጠት ላይ ያሉ ሰዎች ደህንነት ላይ ያሉ ናቸው ቅድም ስትል እንደነበሩ ስኬት ላይና ደህንነት ውስጥ ያሉ ናቸው ደህንነት ስንል የአይምሮዊ ደህንነት ማለት ነው ምቾ ዓለም ውስጥ ያሉ ሰዎች ናቸው ስለዚህ የማይረዳ ስንሆን ደግሞ በጣም ውጥረት ውስጥ የመግባት ጭንቀት ውስጥ የመግባት ብዙ ጊዜ ምናልባት ሰዎቹ ጠይቀውን ሳንረቀርተን ብቻ ሳይሆን የሚጠበቅብን ምንድነው እኔ ምን አስተዋጽኦ አደረግኩኝ ወደሚለው ጭምር ነው የሚገባል እኔ ምን አስተዋጽኦ አድርጌያለሁ በህይወቴ ላይ በእያንዳንዱ ክስተት ላይ ስለዚህ ምንም አይነት አስተዋጽኦ ካልነበረን ምንም አይነት በህይወታችን ላይ ለማህበረሰብ ለትውልዱ ምንም ነገር ካላደረግን ወደ ራሳችን ጥያቄ ሊመጣብን ይችላል ስለዚህ ጭንቀቱ እንድንኖር ድብርቱ እንድንኖር እንደውም ብዙ ጊዜ በዚህ ታሪክ ላይ በተደጋጋሚ ሐሳብ እናነሳለንና ስለ ካልቪን ስለ ካርተር ካልቪን ካርተር ፎቶግራፈር የደቡብ አፍሪካ የሳውዝ አፍሪካ ፎቶግራፈር እና መርዳት ባለመቻሉ ብዙ ጊዜ የሱዳን ውስጥ በተፈጠረው ቀውስ ምክንያት በራብ ምክንያት ያኔ በችግር ውስጥ ያለችዋን ህፃን ምንም ነገር ባለማድረጉ ምክንያት በሷ ምክንያት ግን የዛ ፎቶግራፍ መካከል ብዙ ነገሮችን ሽልማት አግኝቶ መጨረሻ ላይ ግን መረጃዎችም እንደሚያሳዩት ወደ በጸጸት ውስጥ ሲመግባቱና መጨረሻ በአካራት ወር በኋላ ራሱ እንዳጠፋ ያሳያል አይደለ እኛው ስነ ልቦና ማንነት እንስጠውና ሙራዳም እስኪ ዝም ብለን በእያንዳንዱ እድሜ ደረጃችን እንኳን ራሳችንን እንኳን ባይጠይቀን የሆነ እድሜ ላይ ግን ራሳችን ይጠይቀናል ኤሪክሰን እንደሚያስቀምጠው ከሆነ አመት በኋላ ከሆነ እድሜችን ዘመን በኋላ እኔ ለማህበረሰቡ ምን አደረኩ ለትውልዱ ምን አደረኩ ምን አስተዋጽኦ አድርጌያለሁ ሲል ራሳችን ይጠይቀናል ራሳችን ወደ ኋላ ተመልሰን
ጀነሬቲቪቲ ነን ወይስ ስታግናንት ነን ማለት ለማህበረሰብ የሚተርፍ ነገር አድርገናል ወይስ ባለበት የቆመ ሰው ነን ያኔ ባለበት የቆመ ሰው ሆነን ከሆነ ዘመናችንም የተገታ ሲሆን ወደ ጸጸት ውስጥ ልንገባ የምንችለው ስለዚህ ግዚያችን አሁን ነው ግዚያችን አሁን ስለሚሆን አሁን ላይ ምን አበርክቻለሁ ምን አድርጌያለሁ የሚለው ነገር መፈተሽ ያስፈልገናልና ጉዳቱ ከፍ ያለ ነው ሃይማኖታዊ እንዳለ ሆኖ ማለት ነው እንደኛ እንደ አይምሮ ጤናም እንደስ በተለያየ መንገድ እንደ ማህበራዊ ማንነትም ጉዳቱ ከፍተኛ ስለሆነ ቆም ብለን ምቹ አእምሮ እንዲኖረን ምቹ ደህንነት እንዲሰማን ማረፊያችን መስራት አለብን ማረፊያችን ማለት ማህበረሰብ ነው ማረፊያችን አይደል ማረፊያችን ሰውነት ነው አይደል ለሰውነት ምን አይነት ምግብ የሰጠውት ነው ራስ ወዳድነት ነው የሰጠውት ያለ ወይስ ሰውነት ነው የሰጠውት ያለ ስለዚህ ራስ ወዳድነትን ሰጥቼው ከሆነ ጤናማ ያልሆነ ሰብና ውስጥ ጋር ነው ያለው ስለዚህ ጤናማ የሆነ ሰብና መገንባት ያስፈልገኛል ያ ጤናማ ያልሆነ ሰብና መጀመሪያ የሚጎዳው ራሱን ግለሰቡን ነው ክፉ ጠባያቶች የሚጎዱት ግለሰቡን ነው ስለዚህ ለሰዎች ጋር በፍቅር አለመኖር ምናልባት ያኛው ሰው በፍቅር ያኛው ሰው ጋር ሊኖር ይችላል ስለዚህ መቆደኝ ራሴ ነኝ ማለት ስለዚህ ደግነት ለራስ አይደለም የሚባለው እንደዛ ነው በጣም ጥሩ እንዳነሳው አንተ በተለይም ሌላን ሰው መርዳት ማለት ራስን መርዳት ነው ሌላ ሰው የሚባል ማን ነው እኛ ራሳችን እኮ ነን ብቻችን የቆምን አይደለንም በነገራችን ብቻችን የሻምባው ለሙሉ አዳም የሚያደርግለት በጣም ብዙ ነገር አለ ሙሉ አዳም ለሻምባው በጣም ብዙ ነገር ያደርግለታል ስለዚህ ሌሎችን ሰዎች እንረዳቸዋለን ማለት ራሳችን እንረዳዋለን ማለት ነው ጥቂት ገንዘብ አውጥተን ሊሆን ይችላል ብዙ ደስታ ግን እናገኛለን ራሳችን እየረዳን ነው ጥቂት የሆነ ወጪ አውጥተን ሊሆን ይችላል እኛ ግን በሌላ መልኩ ብዙ ነገሮችን በአይምሮ ጤናችን በስነ ልቦናችን በህይወታችን በመንፈሳዊ መረጋጋታችን ውስጥ የምናገኛቸው ብዙ ነገሮች ይኖራሉና እንዲህ አይነት ጥቅም ካለው ሌሎችን መርዳት ራስን መርዳት ከሆነ እንዴት እናሳድገው 2-3 ነጥቦች እንድታነሳ እፈልጋለሁ እንዴት ነው ማደግ ያለበት በጣም መሰረታዊ ዝርዝር ሐሳብ ሊፈልግ ይችላል ግን ማጠቃለያ ሐሳቦችን ብንነጋገርባቸው ጥሩ ነው መልካም ሁላችንም ልናዳብር የሚችል አንድ ስነ ልቦናዊ ማንነት ነው ማህበራዊ ማንነት ጭምር ነውና መለማመድ ያስፈልገናል ከትንሿ እንጀምር ከትንሿ ጀምረን ነው ያዳበር ነው ቅድም ጡንቻ ነው ያያልና ነበር አይደል ወደዛ ከፍታ እናመጣውና ስለዚህ መለማመድ ያስፈልገናል የበጎ ስብና ባለቤት መሆን ያስፈልገናል ስብናችን ምን ይመስላል ማንነታችን ምን ይመስላል ከራሳችን ጋር ያለ ትግል ራሳችን እኔና እኛ የሚል ማንነት አለን ስለዚህ እኔ ላይ ነው ትኩረት አድርገን እየሰራን ወይስ እኛ ላይ ነው ትኩረት እያደረግን እየሰራን ስለዚህ እኛ ላይ መሆን ይጠበቅብናል ለሰዎቹ መተረፍ ያስፈልገናል ለሰዎቹ የማዘን ለሰዎቹ ያለን ስነ ልቦና ከፍ ማድረግ ያስፈልገናል ሰዎችን የመርዳት ጠባያችን ማለት ለራሳችን ዋጋ መስጠት ያስፈልገናል የራሴ ዋጋ ምን ይመስለናል ለራሴ የምሰጠው ዋጋ እንደ ጥቅል ግን በተለይ ልጆቻችን ነገ የተሻለ ማህበረሰብ እንዲፈጥሩ ሰውን መርዳት የሚጀምሩት ካሁን ጀምሮ ነው ነገ የሆነ ደረጃ ሲደርሱ አይደለም ስለዚህ ከታች ጀምሮ ሰውን የመርዳት ጠባይ እንዲኖራቸው መካፈልን አብሮነትን ስስትን እንዳያዳብሩ ለሰዎቹ መኖርን ካሁን ጀምሮ ማዳበር እንዲላመዱት ማድረግ ከመናገር ባለፈ እኛ ራሳችን አርአያ ሆነን ማሳየት ያስፈልጋል ትልቅ ሐሳብ ነው ያነሳው በተለይ ይሄ የሻምባው ልጆች ማለት ዛሬ ብቻ የተሰሩ ሳይሆን ለነገም የሚሰሩ ናቸው ማስተዋል ያለብን ይሄ ነው የሚሰማቸው የሚያዩዋቸው የሚነኳቸው የሚንቀሳቀሱባቸው ነገሮች ሁሉ መልካም ከሆኑ ያንን ህይወት እያዳበሩት ይመጣሉ ነገ ሌላን ሰው የሚርቁ የሚያገሉ የሚነቅፉ ሳይሆን እኔ ያለሁለት እኔ ያስፈልጋለሁ ብለው ኃላፊነት ስትል የነበረው እዚህ ጋር ነው ኃላፊነት የሚሰማቸው ሰዎች ይሆናሉ የሌላው መጎዳት የራሳቸው ጉዳት የሚሆን የሌላው ሰው መቸገር የራሳቸው ችግር የሚሆን ኢምፓቲክ የሆነ ነው ስካልን አንድ ሰው ወይም የሌሎችን ስሜት እንደራሱ የሚቆጥር ነው ካለን በሌላ መልኩ ኃላፊነት የሚሰማው ይሆን ኃላፊነት ስንቀርጽ ደግሞ በብዙ አይነት የሰብዕና ዕውቀቶቻቸው ከዛሬው እያለማመድን ማሳደግ ትልቅ ዋጋ አለው ለምሳሌ ሄደው ለሰዎች ድጋፍ የሚያደርጉ ስጦታ የሚሰጡ ከሆነ ልጆችን ወስደን ስጦታ እንዲሰጡ ልናደርጋቸው እንችላለን ይሄ የሚለምኑ ሰዎች ቢኖሩ ለነሱ እንዲሰጡ ማድረግ ይቻላል እነዛ የሚለምኑን ሰዎች በሰውነት ዝቅ ያሉ ናቸው ማለት አይደለም በህይወት ልዩነት ግን የራሳቸው የሆነ መንገድ ይኖራቸዋልና እየተለማመዱት እያዩት እየነኩት እየኖሩት እየፈለጉት እንዲያድጉ ማድረግ ትልቅ ነገር ነው ግብረ ገባዊ ነገሮችን ማሳደግ እጅግ ወሰን የለሽ ድርሻ አለው በጣም ግብረ ገባዊ የሆነ ማህበረሰብ ግለሰብ ሲኖር ያ ግብረ ገባዊነት ነው እንግዲህ ከሌሎች ሰዎች ጋር አብሮ አስተሳስሮ አዋሃዱ አጋምዶ እንዲኖር የሚያደርገን እንድንኖርም ምክንያት የሚሆንና ግብረ ገባዊ ነገሮችን ማሳደግ ሃይማኖታዊ የሆኑ በጎ ነገሮቻችን በልምምድ ደረጃ በተግባራዊነት በመንፈሳዊነት እያሳደግን መምጣት ይህንን የሰዎችን የመርዳት ጠባያችን እያሳደገ ይመጣል በአጠቃላይ ግን
እኛ ስንኖር ሰዎችን በመርዳታችን የምንረዳቸው ሰዎች ለኛም መኖር ለነሱም መኖር ምክንያት ስለሆነ አንዳችን ለሌላችን በመኖራችን የደስታ ምንጭ የህይወት ስኬት አላማ ሰውነታችንም እንደ ሰው ኖረን እንደ ሰው እንድንጓዝበት የሚያደርግ ስለሆነ ይህ ጠባይ ትልቅ ጠባይ ነው ለሌሎች የመኖር ጠባያችን እናዳብር የሚል መልእክት ነው ያለን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ ያደረግነው የህይወት ገጾች ዝግጅታችን ነበር በዛሬ ቆይታችን ደግሞ ሌሎችን ሰዎች ስለ መርዳት ጠባይ ነው የተነጋገርን ሙሉ አዳም ታምሩና ይሻምባ ወርቄ አብረናችሁ ቆይታ አድርገናል የካሜራ ባለሙያዎቻችን የስቱዲዮ ባልደረቦቻችን ይሄንን ዝግጅት ወደናንተ በእንዲህ አይነት ሁኔታ አድርሷል እናንተም በእያላችሁበት ሆናችሁ ጊዜ ሰጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁን ከልብ እናመሰግናለን ምቹ ጊዜ ተመኝተናል ጤና ይስጥልን